ልቤ በጣም ከመጓጓቱ የተነሳ አንገት ነበር የማየው የሰው አንገት ማለት ነው። አንገት ይሄን ማህተብ ነበር እየፈለኩ ነበር። እግዚአብሔር ልትድን ትወዳለህ ብሎ አይደል ጠይቆ ያዳነው። ስለዚህ እኔንም እንደዛ ተብዬ ነው እኔ የመጣሁት እዚህ ማህበር ላይ የተቀላቀልኩት። ከእናቴ ማህፀን ጀምሮ በድየዋለሁ ብዬ ነው የማምነው በራሴ ማለት ነው። እናትም አባትም እህትም ወንድም ዘመድም ጭምር ሆነኝ ማለት ነው። በባዶነቴ ሞልቶኝ ሙሉ አድርጎኝ ምንም ነገር እንዳይሰማኝ እያጽናና እዚህ አድርሶኛል። ከዛ በኋላ ሚስቲቱ ጭራሽ እጥፍ ነው የሆነችው ማለት ነው። ጥላቻዋ እጥፍ እየሆነ ከዛ በቢላዋ ሁላ ነው ምስተኝ ማለት ነው። ነጭ ዶሮ ከነ ነፍሱ ተቆፍሮ ተቀበረ ማለት ነው። እዛ ሄጄ እንግዲህ ትማራለች እናስተምራታለን ብለው ነው ወሰዱኝ። ግን አልተማርኩም። ወዳው እንትን ብዬ አቋርጬ ከብትረኛ ነው የሆንኩት። በቃ መመለስ የማችለው ነገር ማለት ነው። በጸጸት ተጎርታ ነው የሞተችው እናቴ። ልጇን እንደዚህ ጥላ እንደዚህ አይነት ስቃይ ውስጥ ማደጓን ልብሷንም ይሄ ጨሌ የሚባለው ነገር አውጥቼ ነው የጠርኩት። መንፈሱ ሲነሳ ምንድነው ያለው? ማን ስለሆነች ነው እሱ አውጥታ የጣለችኝ ያለ። እውነት ነው። እኔ ቡና አልወድም። ለ7 ዓመታት ያለማቋረጥ በየጸበል ቦታው ነበር የምዞረው። እንቁ ገብርኤል አካባቢ የሆኑ መልእክት ሴትዮ መተዋል ተብዬ እሷቸውን ሴትዮ ለማግኘት 5 ቀን ነው ውጭ ያደርኩት። ሱባኤ ስገባ ታገሺ ትዕግስት ይኑርሽ ነበር። በጣም ከምንም ነገር በላይ ትዕግስት ይኑርሽ ነበር እየተባልኩ መልስ የሚሰጠኝ ማለት ነው። እና ልቤ ነው እውነት ነው እንዲህ ትርትር ያለው ማለት ነው ቪዲዮውን ሳይ። በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ የአብርሃም የይስሐቅ የያዕቆብ አምላክ ክብር ምስጋና አምልኮት ውዳሴ ለአንተ ይገባሃል። ለስም አጠራር ሁሉ ክብር ለአንተ ይሁንልን። የሁሉ ጌታ የሁሉ ፈጣሪ መድህን እግዚ ክብር ለአንተ ይሁንልን። ወላዲተ አምላክ አኩራሪተ መዓት ሳልተ ምሕረት ኪዳነ ምሕረት የምህረት እናት የቃል ኪዳን እመቤት ክብር ምስጋና ላንቺ ይገባሻል። ወለተ ስላሴ መዓዛ እባላለሁ። እድገቴ ደሴ ከተማ ውስጥ ነው ያደግኩት። እናቴ ገነት እሸቴ ትባላለች። አክስቴ ጋር ነው ያደግኩት። እናቴ አጋጣሚ ነጋዴም ስለነበረች በወቅቱ ያው እኔን መያዝ አልቻለችም ነበር እና ለእህቷ ሰታት ነው የሄደችው። አክስቴ ደግሞ በደንብ ተንከባክባ እንደ ልጆቿ አድጋ አሳደገችኝ። ቢያንስ እሷ ጋር እስከ 12 ዓመቴ ድረስ እሷ ናት ያሳደገችኝ። ጥሩ ማለት በቃ ደህና ኑሮ ትኖራለች የምትባል አክስት ነበረችኝ የነበረችው እና በጣም በእንክብካቤ በፍቅር ነው ያኖረችኝ። ሌላው ነገር ምንድነው እና እኔ አይቼ ያላደኩት ነገር ያው ሁሉ ነገር በወቅቱ በቃ ለኛ ፍቅር ያው ይሰጡናል እንጂ ሌላ ይሄ የሃይማኖታችንን ነገር ምንም እንዲህ በደንብ እንድናቅ አምላክን እንድናቅ አልተደረገንም። እና ምንድነው እኔ አሁን ትልቁ የጎዳይ ነገር በቃ ለዚህ ደረጃ ማለት አምላኬን ላሳዝነው የተደረኩት ነገር አስተዳደጌ ነው። ምክንያቱም መጀመሪያውኑ የአምላክ ፍቃድ ስላልነበረም ነው። እናቴ በኃጢአት በቃ እኔ አምላኬን ከእናቴ ማህፀን ጀምሮ በድየዋለሁ ብዬ ነው የማምነው በራሴ ማለት ነው። ምክንያቱም እናቴ እኔን የወለደችኝ በአምላክ ፍቃድ አይደለም። በቃ በሱ ፍቃድ እሱን አስፈቅዳ እሱን ጠይቃ በጸሎት ጠይቃ አይደለም። ስለዚህ ይሄ ነገር ደግሞ ምንድነው በቃ የእሷም እናቴም አይፈረድባትም የእድሜም ጉዳይ ነው እና በእድሜዋ በገና በ15 ዓመቷ ነው እኔን የወለደችኝ። ሌላ ልጅ የላትም እናቴ። የመጀመሪያዋም የመጨረሻዋም እኔ ነኝ።
ሌላ እህት ወንድም የለኝም። በቃ ግን አብሬያቸው ያደግኳቸው እህቶቼ ወንድሞቼ የምላቸው ያክስቶቼ ልጆች እና ያሳደገኝ አባቴ ያክስቴ ባል ነው ያሳደገኝ። በጣም ተንከባክቦ በጣም ከምለው በላይ አባቱ ነው ያሳደገኝ ያክስቴ ባል። በሱ ስም ነው ራሱ እኔ አሁን ላይ ያለሁት የምጠራው ማለት ነው። ምክንያቱም ያሳደገኝ ከልጅነት ጀምሮ ማቀው ፍቅራቸውን ማቀው እነሱን ስለሆነ ማለት ነው። ፍቅራቸውን ማቀው ፍቅር አሳይተው ያሳደጉኝ እነሱ ስለሆነ። ግን የሚገርመው ነገር በጣም እኔ ለራሴ እስካሁን ድረስ የሚገርመኝ ነገር ማለት ነው እነሱ እንደዛ አድርገው እያሳደጉኝ እኔ ግን የሆነ ነገር የጎደለኝ ነገር ያለ ነበር የሚሰማኝ። በህፃንነቴ ህፃን ሆኜ ልጅ ጨዋታ ያምረዋል አይደል? እኔ ጨዋታ ያምረኝም ነበር። እኔ አልወድም ጨዋታ። ልጆች መተው ነይ እንጫወት ነይ ብለው እጄን ይዘውኝ ሲሄዱ እኔ ጨዋታ አልወድም። በቃ ጨዋታ መጫወት ለኔ እኔ አላቅም። በቃ ልብሴ ይቆሽሽብኛል ነው የምላቸው። አልጫወትም። ቁጭ ብዬ ነው ማያቸው። እና የሚገርመው ነገር በዛ ወቅት ማለት ነው እኔ አሁን ነው አምላኬ ለካ እኔ ጋር እንደነበረ ማቀው ማለት ነው። ከዛ ጊዜ ጀምሮ አባትም እናትም ፍቅርም ሰጥቶ ያሳደገኝ መድኃኔዓለም። ምክንያቱም ምንም በማላቀው በዛ በህፃነት በጨቅላ እድሜ ልክ በቃ የ4 ዓመት የ3 ዓመት እድሜ ላይ ሁኜ እማየው ነገር ግን በጣም የሚገርም ነገር ነበር። እና አሁን ነው እኔ የሚታወቀኝ። አሁን ትንሽ ተስፋ በቆረኩበት ሰዓት ራሴን ትንሽ ወደ ሌላ ነገር ባስገባሁበት ልክ በማስገባበት ጊዜ ያንን ነገር ያሳየኛል። አሁን ድረስ ይታየኛል። በቃ እኔ በቃ አይምሮዬ ውስጥ የተቀመጠ አንድ ነገር አለ። በቃ መቶ በቃ የሆነ ሰው መቶ ተንበርክኮ የሆነች ድንጋይ አለች እሷ ጋር ሁሌ የምቀመጥባት ድንጋይ ናት። እዛ ሰፈራችን እና ሜዳ ነገር ነው። ይሄ ገደላማ ቦታ ነው ቤታችን የነበረው እና ደሴ። ከዛ እዛ ቦታ ላይ በቃ ሁሌ እኔ ቁጭ ብዬ ልጆቹን እየተጫወቱ ሳይ እኔ አላቅም አይምሮዬ በጣም ይወሰዳል። የሆነ ሰው መጥቶ በቃ የሆነ አላቀው ማላቀው ሰው መጥቶ በእንዲ ጉልበቴ ጋር ብርክክ ብሎ የሚያጫውተኝ ሰው ነበር። እኔ አሁን ነው የሚሰማኝ ማለት ነው። እና ይገርመኛል። እያጽናናኝ ነበር መድኃኔዓለም ማለት ነው። አሁን በሚገባኝ ማለት ነው። የዛ ሰዓት ልጅነትም ስለሆነ ምንም የሚገባኝ ነገር የለም። ግን የሚገርመው አሁን ነው ይሄን ነገር እየተናገርኩት ያለሁት። ለማንም ለምንም ለቤተሰብ እንኳን ተናግሬው አላውቅም። አይምሮዬ ጋር ግን አለ ያ ነገር እስካሁን ድረስ አይጠፋም። የሆነ ነገር ሳበላሽ የሆነ ነገር እንትን ሲለኝ የሆነ ነገር ተስፋ ስቆርጥ የሚገርማችሁ ነገር ያ ነገር ነው መጥቶ አይምሮዬ ላይ የሚያጽናናኝ ማለት ነው። እና በጣም ይገርመኛል አሁን ድረስ ማለት ነው። በቃ ወደ ኋላ እንዳልሄድበት መድኃኔዓለም የሚያደርግልኝ ለኔ በጣም እጹብ ድንቅ ነው ለኔ ማለት ነው። በቃ ለካ በጠፋሁበትም ዓለም እንደዛ ኃጢአተኛ ሁኜ ተወልጄም ኃጢአተኛ ሁኜ እስካሁን ድረስ እንኳን እየበደልኩት እያሳዘንኩት እኔ መድኃኔዓለም አልተወኝም። በጣም የሚገርመው የእሱ ውለታ ተነግሮም ስለማያልቅ ማለት ነው። በጣም እጹብ ድንቅ የሆነ አምላክ ስለሆነ ለኔ እንደነገርኳቸው እናትም አባትም እህትም ወንድም ዘመድም ጭምር ሆኖኝ ማለት ነው። በባዶነቴ ሞልቶኝ ሙሉ አድርጎኝ ምንም ነገር እንዳይሰማኝ እያጽናና እዚህ አድርሶኛል። እና እኔ ስለማይነገር ውለታው ለመድኃኔዓለም እኔ እንጃ አላውቅም። ብቻ እኔ ከቃል በላይ ነው ማለት በእኔ አንደበት የሚገለጽ አይደለም የመድኃኔዓለም ውለታ። ግን የሰው ልጅ እንዴት ነበር አኗኗሩ ብዬ ባስብ አሁን ላይ ነው ምን ነው ያ ህይወት እላለሁ። አሁንም ያ ህይወት ምን አለ ተመልሶ ቢመጣ አሁን ላይ ማለት ነው። ምክንያቱም አሁን ነው የነቃሁት፣ አሁን ነው የባነንኩት። የዛ ጊዜ ስላልባነንኩ ማለት ነው። መጥቶ ሲጎበኘኝ፣ መጥቶ ሲያየኝ፣ መጥቶ ሲያጽናናኝ ስላላወቅኩት ማለት ነው። አሁን ነው አምላኬ መሆኑን ያወቅኩት፣ አሁን ነው የተረዳሁት። ምክንያቱም ከብዙ ኃጢአት፣ ከብዙ መዓት፣ ከብዙ መከራ እያየኝ በቃ እየታገሰ እያወጣኝ ከብዙ እሳት ውስጥ፣ ከብዙ መከራ ውስጥ፣ ከብዙ ፈተና ውስጥ
እኔ ልነግራችሁ አልችልም። ፈተና ከልጅነቴ ጀምሮ ከ12 ዓመት በኋላ በጣም ህይወቴ ፈተና ውስጥ ነበረ። በጣም ፈተና ውስጥ ግን የሚገርማችሁ ነገር እንደዛ እንኳን ሆኖ እኔ መድኃኔዓለም አልተለየኝም። የእናቴ ቤተሰቦች እንደሚገርመው ሙስሊሞች ናቸው። የሙስሊም ቤተሰብ ናቸው። ቤተሰቦቿ ሙስሊሞች ናቸው። እማውቀው የእናቴን ቤተሰብ የአባቴን ቤተሰብ አላውቅም። ከዛ በኋላ ነው እህቷ ጋር ስመጣ ነው እኔን ክርስቲያን ሆና የወለደችኝ ማለት ነው። ያም እድሜ እንደነገርኳቸው የእግዚአብሔር ጥየቃ ስለሌለበት የእግዚአብሔር መንገድ ስለሌለበት እሷም የእናትነት ፍቅሩን ሳታሳየኝ ነው የሄደችው። ያ ነው ለእኔ አሁን ተጽዕኖ አድርጎብኛል። ምክንያቱም እኔ አሁን የምልላችሁ የፈለግኩት ምንድነው ግን በቃ የልጅ አስተዳደግ ራሱ እግዚአብሔርን መጠየቅ ይገባናል ብዬ ነው የምለው ማለት ነው። በቃ ልክ አይደለንም ማለት አጠፋፍ በቃ ቤተሰብ ወሳኝ ነው ለምንም ነገር። በቃ ቤተሰብ ለአካሄድ ለእድገት ወሳኝ ነው ብዬ ነው የማምነው። ምክንያቱም እኔ ምንም ነገር አይቼ አይደለም ያደግኩት። አዎ አልጎደለብኝም። በብዙ ይሄ በስጋዊ ህይወት አላጎደሉብኝም፣ አኑረውኛል። በደንብ አድርገው ነው ያሳደጉኝ። ግን ለእኔ የሚጠቅመኝን ወደፊት ለአሁን ላይ የሚጠቅመኝን ነገር አልነገሩኝም፣ አላሳዩኝም፣ አልተረዳሁም። በዛ በህፃንነት እንትን እድሜ ሆኖ ቢያሳዩኝ፣ ቢያስረዱኝ፣ ቢያስተምሩኝ አምላኬን እንዳውቀው ቢያረጉኝ ኑሮ አምላኬን የዛ ሰዓት አረሳውም ነበር፣ አየው ነበር ማለት ነው። እና ለእኔ ትልቁ ለድክመቴ ድክመት ብዬ የምለው ለራሴ ለእኔ ድክመት ውጤት የሆነው በቃ አስተዳደጌ ነው። የልጅ አስተዳደግ እናት ቤተሰብ እዛ የምናየውን ነገር ነው የማየው። እኔ ቤተሰቦቼ መጠጥ ሲጠጡ ነው የማየው፣ ውስኪ ሲራጩ ነው የማየው ያየሁት። በቃ እድገቴ እንደዛ ነበር። በቃ ጥሩ ህይወት ማለት ጥሩ ህይወት ብዬ እንዳልለው ምን ብዬ ልግለጸው? ግን ጥሩ ህይወት አይደለም። አሁን ላይ ሳየው ጥሩ ህይወት አይደለም። ለካ ለኔ ውድቀቴ ነበር። ለኔ በቃ ለኔ አስተዳደግ ያንን እያየሁ ያደግኩት ውድቀት ነው። እኔ ብቻ አይደለሁም 9 ቤተሰብ ሆነን የዛ አንድ ቤት የኖር ነው። ለዛ ሁላ ውድቀት ነበር ማለት ነው። ምንም ደረጃ ላይ የደረስን ልጆች አይደለንም። ምክንያቱም ገና ከህፃንነት ከጨቅላ እድሜ ያየሁትን ያንን ነው ያየሁት እንጂ ቤተክርስቲያን ሲሄዱ ሲያስቀድሱ ስጋና ደሙን ሲወስዱ አላየሁም። ያ ትልቁ እድገቴ ማቀባ የኔ ደካማ እንትነቴ ማለት በቃ ደካማ ሁኜ ያደኩበት ነገር ማለት ነው። እና ምንላችሁ ፈልጌ ነው ማለት ትዳር እኔ እሱን አይቼ አደኩ አይደል? እሱን አይቼ ያደኩ በመጣው ሰዓት እኔም እሱን ነው የፈለኩት። እኔም መጠጣት መጨፈርን ነው የተከተልኩት። ለምን ያየሁትን ነው ቤተሰቦቼ ያየሁትን አካባቢ ያየሁትን ያረኩት። እና በጣም እውነት ትውልድ ምን ያህል እንደወደቀን ማለት ነው። ምን ያህል ትውልዱ ወድቋል። በቃ ምን ያህል በቃ ከእግዚአብሔር መንገድ እንዴት እንደወጣ ልነግራችሁ አልችልም። ለምን ያንን ነገር አሁን ላይ ነው የምረዳው። አሁን ላይ ነው ተረጋግቼ የማየው ያንን ጥፋቴን ማለት ነው። ያንን ኃጢአቴን ያንን አምላኬን የበደልኩትን በደል አሁን ላይ ነው እያየሁት ያለሁት። ምን ነው እላለሁ መድኃኒዓለም ምን ነው ወደ ኋላ ተመልሶ ምን ነው በካስኩህ ነው የምለው ማለት እኔ አሁን ላይ ነው የምነግራችሁ ማለት ለኔ አንተ እንደዛ ስትሆንልኝ የነበረ አምላክ እንደዛ ስጠብቀኝ የነበረ አምላክ ግን አሁን ላይ ምን አለ ወደ ኋላ ተመልሼ ባስተካከለው ኖሮ ብዬ እምለው ጊዜ ነውና ይቅርታ ስሜታዊ ስለሆንኩኝ እና የአምላክ የበደልኩትን በደል አሁን ላይ ነው እማየው ማለት ነው። ምን ያህል እንደታገሰኝ፣ ምን ያህል እንደተከታተለኝ፣ ምን ያህል አግዞ እዚህ እንዳደረሰኝ ማለት ነው። ሞቴን እየቀየረ እድሜ ሰጥቶኝ እና እኔ እውነት ከጥሩ ቤተሰብ አልወጣሁም። በቃ በኃጢአት መንገድ ነው ያየሁት። በቃ እድሜ የፈጀሁት ማለት ይቻላል። እና ያንን ለማለት ቤተሰቦችን ለመውቀስ ወይ እንትን ለማለት አይደለም። እነሱም ወደው አይደለም። ምክንያቱም ከስንት
ዘር ቆጥሮም ይመጣልና በቃ ከአያት ከሰባት ትውልድ የሚመጣ ኃጢአት አለና እሱንም ስለወረስነው ነው እንዲህ ፈተናችን እየበዛ ያለው ማለት ነው። ህይወታችን ውድቀት ላይ እየሆነ ያለው አምላኬን ማላየው መንገድ እሱ መጥቶ እኔ ሲያየኝ እኔ እሱን ማየት ያቃተኝ ያ ኃጢአት ስላለ ነው። ምክንያቱም እንደነገርኳችሁ ከእናቴ ማህፀን ጀምሮ እኔ አምላኬን በድየዋለሁ ብዬ ነው የምለው ማለት ነው። በድየዋለሁ፣ አሁንም ምንም ጥርጥር የለውም በድየዋለሁ። በቃ ግን አሁን ላይ ነው በቃ ማስተካከል ለኔ ለንስሐ ነው እድሜ የሰጠኝ ማለት እችላለሁ። እኔ እዚህ ማህበር ላይ ስቀላቀል ለኔ ትልቅ ለውጥ ትልቅ ንስሐ ገብቼ አምላኬ እስከዛሬ ያጠፋሁትን ጥፋት እስከዛሬ የበደልኩትን በደል እንዳስተካክል ነው የረዳኝ። አስተካክዬ አሁንም ኃጢአትና ጽድቁን ለይቼ እንዳቅ ነው የረዳኝ። አሁን ላይ እድል ሰጥቶኛል። አሁን እድሉን ሰጥቶኝ መጠቀም ያለብኝ ደግሞ አሁን ላይ ነው። እኔ ልጅ አስተዳደግ አላውቅም። 2 ልጆች አሉኝ። አንዷ እኔ ጋር ናት። ግን እግዚአብሔር ይመስገን የምታውቋት አላችሁ። ግን ማምላክ አቅፋልኝ ነው ልጄን ማሳድጋት። እኔ አይደለሁ እኔ ምንም ነገር ከማብላት ከማጠጣት ውጭ ምንም ምሰጣት የለኝም። ምክንያቱም እኔ እውቀት የለኝም። ልጅ ማሳደግ እውቀቱ የለኝም። ግን ማምላክ ናት እሷ በራሷ መንገድ እየመራችልኝ ያለችው። እንዳጋጣሚ ሆኖ ይችኛዋ አክስቴ ትንሽ የኑሮ ጫና ወረንትን አለባትና በዛ ግዴታ ሲሆን እኔ ምንም ነገር እንዲርበኝ አትፈልግም፣ እንዲጠማኝ አትፈልግም። በቃ ምንድነው የወሰነችው? ወደ አጎትሽ ጋር ሂጂ፣ አጎትሽ ጋር ነው የተባልኩት። ማለት ይሄ አጎቴ ማለት የእናቴ ወንድም ነው። የእናቴ ወንድም ነው፣ ግን እንደነገርኳችሁ ቤተሰቦቿ በሙሉ ሙስሊሞች ናቸው። የእናቴ ቤተሰብ የማውቀውም የእናቴን ቤተሰብ ነው። የአባቴን አላውቅም። ግን የሚገርመው ይሄኛው አጎቴ በሄድኩበት ሰዓት ሙስሊም ነው። በቃ የእሱን እንድከተልለት ነው የሚፈልገው። ሳልወድ በግድ ማድረግ ነው የሚፈልገው ያንን ነገር። ግን ምንድነው እንደዚህ እያሉ ያለ በእነሱ ጾም ላይ ራሱ በእነሱ ጾም ሰዓት ካልጾምሽ ካልሰገርሽ ነበር የሚሉኝ። እኔ ምንም የማውቀው ነገር የለኝም። አሁን ስለዚህኛውም ሃይማኖት አላውቅም፣ ስለ ክርስትናም አላውቅም፣ ስለ ሙስሊም የማውቀው ነገር የለም። በቃ መኖር ነው፣ ዝም ብሎ መኖር ነው ያስተማሩት። ዝም ብዬ መኖር ነው እንጂ ምንም የማውቀው ነገር የለም። እና ምንድነው ያደረኩት? እሺ በቃ እነሱ የሚሉትን ነገር እሺ ነበር የምለው፣ እሺ ብዬ ነበር የምቀበለው። ግን አላረገውም። እውነት ልንገራችሁ ምንም ነገር ይሄ ወደ እነሱ የሚስበኝን ነገር ያረኩት ነገር የለም። አላረግም። በቃ እነሱ ለነሱ ይምሰል ልል እችላለሁ፣ ለነሱ ይምሰል ጾም ያለው ልል እችላለሁ፣ ለነሱ ይምሰል ሰገርኩ ልል እችላለሁ። እኔ ቃሉን ራሱ አላውቀውም። ምን ተብሎ የነሱን ቃል ምን ተብሎ እንደሚሰገድ ምን ተብሎ እንደሚደረግ ሁላሱ አላውቅም። ግን ያው ለነሱ ይምሰል ሙስሊም ሆናለች እንዲባል እንጂ አይደለም። በቃ እነዚህ ነው። እና ከዛ በኋላ ነው አንድ ጊዜ የማስታውሰው ነገር ምንድነው፣ ሚስቲቱ በጣም ነው የምጠላኝ። በጣም በቃ አላውቅም፣ በጣም ነው የምጠላኝ። ትምህርት ቤት እናስተምራታለን ብለውን ሲወስዱኝ ትምህርት ቤት ሲሄድ አልማርም። ምክንያቱም ቤት ውስጥ የሚደረገው ነገር በጣም ያሳዝነኛል። በቃ አላውቅም፣ ቤት ውስጥ በጣም ነበር ጫና የሚበዛብኝ አጎቴ ጋር እያለሁኝና በጣም ጫና ይበዛብኝ ነበር። የስራ ጫና ይበዛብኛል። ትምህርት ቤት በወቅቱ አልሄድም። ከዛ ደግሞ ብትር አለ እመታለሁ። ለምን እንደዚህ አላረግሽም? ለምን እንደዚህ አልሆነም? እና በቃ አስተዳደጌ በጣም የሚያሳዝን ፈተና ውስጥ ነበርና አንድ ጊዜ የማስታውሰው ነገር የሆነ እንትን ነው፣ ከመንገድ ላይ ነው ይዞት የመጣው አጎቴ እና ሰውየው ለካ ጠንቋይ ነው። እኔ ምንም የማውቀው ነገር የለኝም። ቤት ውስጥ ጋብዞት ይዞት ይመጣል። እዛ ሰውየው እንደ ቃልቻ ነገር ነው እና ይዞት መጣ።
ከዛ ልክ ይዞ ሲመጣ እኔ ያየኝ ሰውየው ማለት ነው። ከዛ እኔን ልክ ሲያይ ቁጭ አለና መናገር ጀመረ። እኔ ደግሞ ጓዳ ስለነበረ ወደ ጓዳ ገብቼ ነው ቁጭ አልኩት። ምክንያቱም እነሱ ጋር ያለ ጥላቻ አለ፣ ሚስቲቱ ጋር ያሳደረባት ጥላቻ አለ። እኔ ምንም ነገር ሳላረግ ነው በቃ ዝም ብላ ከመሬት ተነስታ የምትመታኝ የነበረው የምትቀጠቅጠኝ። ብቻ በቃ በአጠቃላይ ደስ አይልም ነበረ ያለው ነገር ማለት ነው። ግን ያን ሁላችዬ ምክንያቱም እናቴ አጠገቤ ስለሌለች ያን ሁላችዬ ተቋቁሜ እኖር ነበር። ከዛ አንድ ቀን እንዳልኳችሁ ከመጥ የሆነ ሰውዬ ይዞት መጣና እንደዚህ ይቺ ልጅ ያላቀም በቃ ታጠፋችኋለች ማለት ሁላችሁም ነው ምገላችሁ ማለት እሷ ሳትሞት ሁላችሁም ትሞታላችሁ አላቸው ማለት ነው። ይሄን ነገር እኔ ጓዳ ሆኜ ነው የምሰማው እና በወቅቱ የሆነ ነገር ብታረጉ ብሎ ይነግራቸዋል። ከዛ ሲነግራቸው ምንድነው ሰውዬ ምክንያቱም ይዞት መጥቷል፣ እንግዳ ነው፣ አላቀውም። እኔ እነሱ ናቸው የሚያውቁት፣ የማውቀው ታሪክ የለም። ከዛ አያቀኝ አላቀው እንደዚህ ብሎ ይነግራቸዋል። ከዛ የዛ ሰዓት እንደዛ ነይ። ከዛ በኋላ ሚስቲቱ ጭራሽ እጥፍ ነው የሆነችው ማለት ነው። ጥላቻዋ እጥፍ እየሆነ ከዛ በቢላዋ ሁላ ነው ምስተኝ ማለት ነው። እንደዚህ እየወረወረች በቢላዋ ሁላ ትስተኝ ነበር። ግን እንደዛም ሁኜ እኔ ምንም ከእውነት ነው የምነግራችሁ ምንም ነገር ምንም አይመስለኝም። ምንም በቃ የሆነ የሚያጠነክር ነገር ነበረኝ ውስጤ። ምንም ባልናገረውም ባላቀውም ውስጤ ግን የሆነ የሚያጠነክር የሚጠብቀኝ ነገር ነበረ እና ያ ሰውዬ በሳምንቱ ድጋሚ መጣ ማለት ነው። ከዛ ሲመጡ ይሄ በጣም ረዣዥም ጫት ይዘው ነው የመጡት። ከዛ ቡና አፍሊ ተባልኩኝ፣ ቡና አቀራርቢ ተባልኩ። ቡና እያቀራረብኩኝ ሰውየው በግልምጫ ነው የሚያየኝ። በቃ ደስተኛ አይደለም። በቃ የሆነ ነገር እንትን ይላል እና ከዛ መጨረሻ ላይ እንዳልኳችሁ ነጭ ዶሮ ከነ ነፍሱ ተቆፍሮ 2 ክፍል ነው ያለው ቤቱ። ጓዳ መግቢያ ላይ እና በሩ መግቢያ ላይ የሆነ ነገር የሆነ ሌላ ነገር ምን እንደሆነ አላውቅም የቆጣጠረ ነገር ነው። እሱ ተቀበረ ማለት ነው። አይኔ እያየ ማለት ነው። ከዛ በኋላ ምን ሆነ መሰላችሁ? እንደዛ ሆኖ ያ ሰውዬ ያንን ቀብሮላቸው ሄደ። ስንወጣ ስንገባ ያን ነገር እየረገጥነው ነው የምንገባው፣ እየረገጥነው ነው የምንወጣው። በቃ እንደነገርኳችሁ መብት የለኝም። አጎቴ በጣም ነበር የሚስቲቱ ባለቤቱን ነገር በጣም ነው የሚሰማው። እንዲህ አድርጋለች ብላ ስትለው በየቀኑ ነው የሚቀጠቅጠው። በኤሌክትሪክ ሰውነቴ እንዲሰንበር እስከሚያወጣ በቃ ሰንበቴ እንትን እስከሚያወጣ ድረስ ነበር በጣም የሚቀጠቅጠኝ የነበረውና ከዛ አንድ ቀን በጣም ምርር ነው ያለኝ። በቃ ምን እንደማደርግ ሁላ ግራ ገብቶኝ ከዛ ከትምህርት ቤት 11 ሰዓት ስመጣ አጋጣሚ ባለቤቱ የለችም ነበረ እና ህፃን ልጅ አለች። እሷ ደግሞ ውጭ ላይ እየተጫወተች ነው። ስመጣ 11 ሰዓት ላይ ስመጣ ከዛ ጎረቤት ጋር ሄጄ ቁልፍ አምጥቼ ስገባ እንደዚህ የሆነ ነገር ስሪላት ተብለሻል አሉኝና ነገሩ። ጎረቤት ጋር አልሄድም በሆነ ምክንያት ከዛ ከግቢ ወጥቼ ከተገኘሁኝ በቃ እምታለው በቃ ምንም ከዛ እዛቸው ቤቴ ነው ቁጭ የምለው። በቃ ቤትም ካለው ቁጭ እላለሁ። ስራ መስራት ካለብኝ ስራ እሰራለሁ። ከዛ እንደዛ እያልኩ እየኖርኩ ያለ በጣም በስቶብኝ ነበር። በቃ ደክሞኝ ነበር። እውነት ልንገራችሁ በጣም ይሰለቻል፣ ይደክማል። አንድ ነገር ተደጋግሞ ሲደረግ በጣም ይደክማል እና የዛች ቀን ከዛች ቤት መውጫ የሆነችው ቀን ማረሳት ያው በባህር ሀሳብ ልደታ ነበር። አንድ ነው ቀኑ። ከዛ አጎቷን ልታሂዳ ነበር ባለቤቱ። ከዛ ስመጣ ከትምህርት ቤት ቁልፍ መንደር ነው ያለው። ለልጅቷ የሆነ ነገር ምግብ ስሪላት ተብዬ እሺ ብዬ ቡታ ጋዝ ለኩሼ ያንን ምግብ ሰራውኝና አጋጣሚ ወደ ሽንት ቤት ሲሄድ የሚገርመው ነገር የሰራሁት ነገር በጣም ትንሽ ዋ ስለሆነ አረረ ማለት ነው።
ደርሼ እስከመመለስ ድረስ ማለት ነው። እና አሮ ነው የነደደው፣ ብረት ድስቱ ጭምር ነው የነደደው። እና በጣም በድንጋጤ አንስቼ እጄ ሁላ ተቃጥሎ በድንጋጤ አንስቼ እንዲህ መሬት ላይ ሁላ ነው የጣልኩት ማለት ነው። ከዛ ቤቱ ሁላ ሊነድ አምጥቼ በባሌ እንዲህ ውሃ ነው እንትኑ ላይ ቡታጋዙ ላይ እንትን ያልኩት። ምክንያቱም ያሰብኩት ምንድነው እንኳን ይሄን ጥፋት አጥፍቼ ከእውነት ነው የምነግራችሁ ምንም ነገር ሳላረግ ምክንያት ፈልጋ ስለሆነ የምትመታኝ ባለቤቱ ያንን ቡታጋዝ እንደዛ አጥፍቼ ብረት ድስቱ በሽቦ በፈግፍግ አልጠራም ሲለኝ ቁጭ አርጌው ከእውነት ነው የምነግራችሁ ብረት ድስቱን አስቀምጬ ቡታጋዙም እንደዛው እንደሆነ ምናምን ልጅቷም እኔ ጋር አልመጣችም፣ መንደር ናት ያለችው። ከዛም በኋላ ምንድነው ያደረኩት ቤቱን ቆለፍኩትና መሽቷል፣ 12 ሰዓት አልፏል። ቤቱን ቆልፌው የት ነው የምትሄጂው ሲሉኝ ጎረቤት አይ እዚህ ዕቃ ድርሽ ብዬ በምክንያት ወጣው ማለት ነው። ወጣውና ከእውነት ረጅም መንገድ ቢያንስ የሁለት ታክሲ የሚሆን መንገድ ብቻዬን በጨለማ አስፋልቱን ይዤ አክስቴ ጋር ደረስኩ ማለት ነው። ሮቢት የሚባል ሰፈር እነሱ ያሉት ፒያሳ ነው፣ እኔ ደግሞ ሮቢት የሚባል ሰፈር ብቻዬን በዛ በጨለማ ሄድኩኝ ማለት ነው። ሄድኩኝ። ከዛ ከሄድኩ በኋላ አክስቴ ሁሌ ውጭ ላይ ነው ልደታ ሲሆን ቡና የምታፈላው እና ከዛ እዛ ልክ እዛ ስደርስ ውጭ ላይ ጨለማ ነው። ብቅ ስልባት ደነገጠች። ምን ሆነሽ ነው ወንድሜ ምን ሆነ ስትለኝ ኧረ እኔ ምንም አልሆነም፣ ወንድምሽ ምንም አልሆነም። ምን ሆነሽ? በቃ ምንም የምቋቋመው ለቅሶ ለነገራችሁ ሰቅ 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 ብዬ ከአንጀቴ በቃ የማይቋረጥ ለቅሶ አለቀስኩባት ማለት ነው። ከዛ በጣም ደንግጣናች። ጎረቤት ተሰብስቧል እዛ ጋር። ምን ሆና ነው ስለም ምንም የምናገረው ነገር የለም፣ ስቃይ ይዞኛል። በቃ የእንባ እንትን ነው የሚወርድብኝ። በቃ የተበደልኩትን በደል ሆና ይዛለት ያወጣሁት ማለት ነው። በቃ ከዛ ቤት አስገባችኝ፣ ደነገጠች። ከዛ በኋላ ልብስሽን ቀይሪ ሲባል እንዳለ ሰውነቴ ለምጥ እንዳለ ሙሉ ይሄ በኤሌክትሪክ የተገረፍኩበት ግርፋት እንዳለ ምልክት ጀርባዬ ላይ ይሄ ታፋይ ሙሉ እንዳለ አበደች። በጣም ነው በቃ አዘነች። ከእውነት ቅዱስ ገብርኤልን በጣም ተወደዋለች አክስቴ፣ ያሳደገችኝ አክስቴ። እናቴ ግን ያ ሁላ ሲሆን የለችም፣ እሱ የለችም። ከዛ በኋላ በቃ ምን እንደምትል ምን እንደምትሆን በቃ የምትገባበት ነው ያጣችሁ ያንን ሰውነቴን ስታይ ማለት ነው። ከዛ በኋላ እንደዛ ሆና ጎረቤት ሸኘች። ምንድነው ሲላት አይ ደህና ነው ምናምን ብላ እነሱን ሸኘች። ከዛ ትንሽ ቆይቶ ልክ 3 ሰዓት አካባቢ ላይ አጎቴ መጣ ማለት ነው፣ እኔ እንደሌለው ሲያቅ ማለት ነው። ከዛ ሲመጣ ሰውነቴን ያሳየችው አይተዋል፣ ይሄን እያየን እውነት አንተ ልጄ እንደ ልጄ አሳድጋታለሁ ብለህን አይደል የወሰድካት? እኔ እኮ እንዳይረዋት እንዳይጠማት እንጀራ እንዳታጣ ብዬ ነው አንተ ጋር ያመጣኋት። ይሄን ያህልማ ግፍ እንደዚህ እንግዲህ በልጅ ይኸው ወልደሃል ይኸው በቃ። ከዛ ይዣት ሄዳለች። በፍጹም አለች፣ በፍጹም ኧረ በፍጹም እንዴት ብለህ ነው ይዛት የምትሄደው? አይታ ገለሃታል እኮ እኔ ነው የገደልከኝ። ያደራ ልጄን እንዴት ሁኜ እንዳሳደግኳት ታውቃለህ? ከልጆች እንኳን ነጥዬ ማላያት እንዴት እንደዚህ ታረጋለህ ብላ እሱን ወቀሰች። ከዛ በቃ አሁን በመጣህበት እግር ውጣ ወንድም አይደለም እስከ ማለት ደረጃ ደረሰች ማለት ነው አክስቴ ማለት ነው። ያንን የኔን ጉዳት ስታይ ነው እንደዛ ያለችው። ከዛ በኋላ ርቀት ትምህርት ቤት በቃ ትምህርት ቤቷት እንዳይቋረጥ ደብተሯን እና ልብሷን አምጣላት እንትን ካልሆነ በቃ እኔ እህትህም አይደለሁም። እውነት ቅዱስ ገብርኤል በጣም እወደዋለሁ ዘክረሃለሁ ነው ያለችው ፊቱ እዛው እሱ ፊት ማለት ነው። እውነት ቅዱስ ገብርኤል አንድ የሆነ ነገር ካላሳየኸኝ እውነት አልዘከርህም ብላ ይሄን ሁላ እስከ ማማል ደረጃ ደርሳለች የኔ አክስቴ ማለት ነው። ያንን ስታይ ማለት ነው። እና ከዛ በኋላ በቃ የመጨረሻ ጊዜ ከነሱ ቤት ወጣሁ፣ እሷ ጋር ሆንኩኝ። የተወሰነ ጊዜ እሷ ጋር ከሆንኩ በኋላ አንድ አክስቴ
ነበረችና ገጠር ናት የምትኖረው። እሷ አረፈች ተባለ። እሷ ስታርፍ ልጅ የላትም፣ ምንም ነገር ወራሽ ልጅ ስላልነበራት እሷን ጋር ለቅሶ ቁጭ ብለን ከገጠር መልእክት መጣላት አክስቴ። ከዛ ቆይ ልጠይቃት፣ ምክንያቱም አያቶቼ ጋር ነው ድጋሚ ሊሄድ ልትልከኝ ማለት ነው። ገጠር ናቸው፣ አጅባር ከተማ ይባላል። አጅባር ናቸው ያሉት እና ከዛ ቆይ ፍቃዷን ልጠይቅ አለችና ስትጠይቀኝ እኔ ምክንያቱም የእሷን መጨናነቅ ስላየው የእሷን እንደዛ በቃ በጣም ነበር መከራ የምታየው። አክስቴ እንደዛ የነበራት ሰው እንደዛ ሆቴል ነበራት፣ እንደዛ ባሏ እንዲህ ውስኪ የሚራጭ የነበረ እንደዛ በቃ አላቸው ተብሎ የነበረ ሰው ናት አታ። እውነት ነው የምነግራችሁ በዛ ወቅት 25 ሳንቲም ዳቦ መግዣ አታ ልጆቿን የምታበላበት አታ በጣም ታዝን ነበር። ያንን አያለሁ፣ ያንን ስላየሁ ማለት ነው። እና ከዛ ማዕዝዬ እባክሽ ልላክሽ ወይ አያቶችሽ ጋር ስትለኝ እሺ ችግር የለም ግን እንዳይከፋሽ ስትለኝ አይከፋኝም፣ ምንም ችግር የለም አያቶች ጋር አይደል የሚሄደው። እሺ ብያት ነው የሄድኩት። ደስተኛ ሆኜ አይደለም የሄድኩት እውነት ለመናገር ግን እሷን ለማስደሰት ብዬ እሺ አልኳት ማለት ነው። ከዛ ይሄን ካልኳት በኋላ በ15 ቀኑ ነው እንትኔን መሸኛዬን አውጥታ ይዛኝ ሄደች ማለት ነው። ይዛኝ ሄደችው ምክንያቱም ያንን መሬት እናት ልጅ ስለሌላት አክስቴ ያንን መሬት በኔ ስም ሊያረጉት ነው እኔን የፈለጉኝ ማለት ነው። ከዛ ሄድኩኝ እንደተባለው ልጇ ናት ተብዬ ያ መሬት በኔ ስም ሆነ ማለት ነው። በኔ ስም አደረጉት። ይሄንን ነገር ማወራቸው የዛሬ ስንት ዓመት ነው? የዛሬ 30 ዓመት ማለት ነው። 30 እንደዛ 29 30 ዓመት ነው የሚሆነው። በእኔ ስም ተደረገ። ከዛ በኋላ ወራሽ ተባልኩኝ። ከዛ እሺ ብዬ አያቶቼ ጋር እያለሁ ደግሞ በቃ ፈተና ምንም አይለቅም እየተከተለኝ ነው የሚሄደው እና አያቶቼ አያቴ ወንዱ አይኑ አያይም ነበርና እሱን ያሳዝነኛል። እሱን እመረዋለሁ። እዛ ሂጄ እንግዲህ ትማራለች እናስተምራታለን ብለው ነው የወሰዱኝ። ግን አልተማርኩም። ወዲያው እንትን ብዬ አቋርጬ ከብት እረኛ ነው የሆንኩት። ከብት ነበር የማግደው፣ ከብት አግድ ነበረ። ከእውነት ነው የምነግራችሁ። እንደዛ ሰውን በቃ የከተማውን ህይወት ረስቼ በቃ ገጠሩን ደግሞ መልመድ ጀመርኩኝ ማለት ነው። ከዛ ገጠሩ ላይ ደግሞ እየኖርኩ ያለ ምክንያቱም ያንን መሬት እንዳይወሰድባቸው ስለፈለጉ እኔን እዛ ጋር ማስቀመጥ ነበረባቸው ማለት ነው። እና ግን እንደዛም ሆኖ ግን የሚገርመው አያቴ በጣም ስትታመም ስለነበረ ይሄ የልብ ኬዝ ነው እና ትታመም ነበር እና ወፍጮ ስትፈጭ እኔ ፈጭላት ነበር። ውሃ ከሩቅ ቦታ በእንስራ ተሸክሜ ያመጣላት ነበር። አግዛት ነበር። አዛባ ማላቀውም እሷ ስገባ አዛባ ለመዛቅ እኔም አብሬ ይገባ ነበር። እንግዲህ ምንም ማላቀም የከተማ ልጅ ከተማ እስከዛ ድረስ ከተማ ነው ያደኩት። ግን ለመርኩት በሚገርመው ሁኔታ ማለት ነው። እሷን እየተከተልኩኝ ጤፉላ ሰልቅ ነበር። መሰለቂያ ነው ተብዬ በአቅሜ ወፍጮ ተዘጋጅቶልኝ ጤፉላ እሷን ለማገዝ ማለት ነው፣ አያቴን ለማገዝ እንደዛ ነበር የማደርገው። እና በሚያሳዝነው ሁኔታ አንድ ቀን ባላሰብኩት ወቅት ጊዜ አያቴ ታማ በድንገት ነው እንደ ወድቃ እንደዚህ እጄ ላይ ነው ያረፈችው ማለት ነው። እጄ ላይ ያረፈች። ከዛ በኋላ ነው ሰው ደርሶልኝ ሲያዋት አርፋለች። ከዛ በኋላ 2 አጎቶች አሉ። እነሱን እያኖርኩ የነበርኩት እኔ ነበር በዛ እድሜ ማለት ነው። ወፍጮ እየፈጨው ውሃ እየቀዳው እነሱ አረም እንደዚህ ጤፍ እንትን ሲሄዱ እኔ ከብት እያገርኩኝ ምናምን ይሄን አደኩ። ጭራሽ ከዛ ትምህርቱ የሚባል ነገር በቃ ረሳው። የምን ትምህርት በቃ
አልገባሁም በቃ። ከዛ እንደዛ ሆኜ ስኖር ከዛ አንደኛው አጎቴ አገባ። ከዛ ሲያገባ ያው የገጠር ነገር ታውቃላችሁ አላውቅም ባለ አሁንም የሱ ሚስት ናት። አሁንም ፈተና የሆነችብኝ ማለት ነው። በቃ ያጎቶቼ ሚስቶች አላውቅም እንዴት እንደሚሆን አላውቅም፣ ግን አይወዱኝም በቃ። ከዛ አሁንም እሷን አገባ ብዬ እሷን በምንከባከባ ሰዓት ጭራሽ እኔ ባላረኩት ነገር አጎቴን ታስቆታ እንትን ትለኝ ነበር እና እንዲህ አድርጋ እንዲህ እኮ ነው ትለዋለች። እና በቃ አየው አሁንም እዛው ነኝ፣ ጠበቅኩ። ምንም ነገር እንትን አልኩኝ። ከዛ ልክ የሆነ ጊዜ ከ4 ዓመት በኋላ እናቴ መጣች ከበረሃ ማለት ነው። እንግዲህ ከስንት ዓመት በፊት የሄደች እናት እንዴት ብዬ ፍቅር ልስጣት? ያሳደገችኝ አክስቴ ስለሆነች እኔ አክስቴን ነው የምወዳት። ፍቅር የሰጠዋ በቃ እናቴ ብዬ የምላትም እሷን ምን ላድርግ ማለት ግን እንደነገርኳችሁ እውነት ነው። እናት በቃ እናት ናት። ምንም ብታረግ ምንም ብትበድል እናት ናት። ያን ሁላ ህይወት አሳልፌ እሷ ያን ሁላ ነገር አታውቅም። ያን ሁላ ማሳለፌ የምታውቀው ታሪክ ነው። ከዛ ታማ ነው የመጣችው እናቴ ታማ ማለት ነው። እናቴ ታማ ስትመጣ አየች፣ ያን ሁላ ስቃይን አየች። ከዛ በፊት የነበረውን ነገር አለች። እዚህ ግን አያቶቼ ጋር ሁን የነበረውን ነገር ግን ሁሉን ነገር አየች፣ አሳያት ለትንሽ ጊዜ ቢሆን ማለት ነው። 1 ሳምንት ጥያት ወደ ደሴ ከተማ ስመጣ እሷ ያው መጀመሪያ እምቢ ስላለችኝ እኔ እንድትወጣልኝ ነው እኔን ተከትላ ትወጣለች ብዬ ነበር ያሰብኩት። እሷ ግን አይ አልሄድም እዚሁ ነው ያለችኝ። እሺ ብዬ ከዛ በጣም እየደከመችባቸው ስትሄድ ወንድሞቿ ሙስሊም አድርገዋት ሃይማኖቷን ቀይራ ነው እናቴ ያረፈችው። በጣም የምጸጸትበትና የማዝንበት ነገር ማለት ነው። እና በጣም ነበር የምትጸጸተው እናቴ በጣም በቃ መመለስ የማችለው ነገር ማለት ነው። በጸጸት ተጎርታ ነው የሞተችው እናቴ። ልጇን እንደዚህ ጥላ እንደዚህ አይነት ስቃይ ውስጥ ማደጓል በጣም እሷም እንደ አያቴ ይሄን ጨሌ ምናምን ታበላ ነበረ። ከዛ ከመጣች በኋላ እሱን ነገር ታረግ ነበር። ከዛ ልክ ከሞተች በኋላ ልብሷንም ይሄ ጨሌ የሚባለው ነገር አውጥቼ ነው የጠርኩት። እኔም ማቆም ነው ለካ በስነ ስርዓት ንስሐ ተገብቶ መጣል የነበረበት። ከዛ በኋላ እኔ አውጥቼ ነው የጣልኩት። ምን ማቀው ነገር ስለነበረኝ ወደዛ ምናምን ደግሞ ይሄን ነገር እዚህ ጋር አምጥታችሁ ብዬ ነው አውጥቼ የጣልኩት እሷ ከሞተች በኋላ ማለት ነው። ምክንያቱም አያቴ ጋር ሲደረግ የነበረውን ነገር ስለማቅ ማለት ነው። አያቴ እያለች እሷን እንደዛ የልብ በሽተኛ አድርጎ የገደላት እሱ ስለነበር ማለት ነው። የማይደረግ ነገር በአመት ጠብቃ የሆነ ነገር የምታረግለት ነገር የምታርድለት ነገር ይሄ በመጋረጃ ተጋርዳ 3 ቀን የምትታሸገው ነገር ስለነበረ ማለት ነው። ለካ ያንን ነገር ባለማወቅ እኔም አብሬያት አረግ ነበር። እኔም አብሬያት እዛ ጋር እሷ ጋር የምታረገው ነገር አብሬ አግዢ አረግ ነበር። ግን ዙሩ መጥቶ ዘር ቆጥሮ መጥቶ እኔንም ላይ ነው ያጠቃኝ ማለት ነው። ምክንያቱም መንፈሱ ሲነሳ ምንድን ነው ያለው? ማን ስለሆነች ነው እሱ አውጥታ የጣለችኝ ያለ። እውነት ነው። እኔ ቡና አልወድም መጀመሪያም ያውቃል። ከዛ እኔ ቡና አፍሊልኝ አሻሮ ቆይልኝ አላልኳትም። እንዴት አውጥታ ትጠለኛለች ብሎ ነው የነበረው መንፈሱ ማለት ነው። ከተጋለጠ በኋላ እኔ የዛር መንፈስ እኔ የተጋለጠው ከ21 ዓመት በኋላ ነው ያወቅኩት እኔ ጋር መንፈስ መኖሩን ማለት ነው። እኔ አላውቅም፣ የማውቀው ነገር አልነበረኝም። ከዛ በኋላ ነው ወደ ጸበል ስገባ ነው መንፈሱ ተጋልጦ ይሄን የተናገረው ማለት ነው። እስከዛ ድረስ ግን የኔ ኑሮ በቃ ምንም ነገር አካሄዴ ጥሩ አልነበረም በጣም። አሁንም እናቴ ከሞተች በኋላ ተመልሼ ወደ ደሴ መጣሁ። ደሴ መጥቼ በቃ
አንዳንድ የተለያዩ ስራዎች ሰራ ነበረ። በየሀገሩ መንገድ ስራዎች ጋር ሰራ ነበረ። ማዕድን የሚፈልጉት ጋር ኮንትራት እየሄድኩኝ ሰራ ነበር። በየሀገሩ በየሄድኩበት ያረጋግጡበት ሀገር አልነበረ። ደሴ ጋራጅ እየሰራሁ እያለ አንድ አዲስ አበባ ልጅ ናት፣ እዛ የወንድሟ ጋራጅ ስለነበረ ለምን አዲስ አበባ አትሄጂም አለችኝ። ከዛ እሺ ኧረ ሄዳለሁ ጥሩ ነው እንደውም አንቺ ሂደሽ እዛ መስራት ትችያለሽ ስትለኝ እሺ ብዬ አዲስ አበባ የመጣሁት በሷ ምክንያት ነው። እሷ ላከችኝ፣ መጣሁ። እዚህ እኔ ስራ አልንቅም፣ ስራ መስራት ያለብኝን ስራ መስራት ስላለብኝ ገባሁ። ሰው ቤት ነው የተቀጠርኩ። በጣም መልካም ሴት ናት ያጋጠመችኝ። የውጭ ሀገር ዜጋ ናት። በማልጠብቀው መንገድ ነው ደሞዝ ራሱ የቀጠረችኝ። 800 ብር በዛ ወቅት በጣም ብዙ ነው። 800 ብር ነበር መከፍለኝ። እሷ ጋር 4 አመት እሷ ጋር ሰራሁኝ። 4 አመት ከሰራሁ በኋላ እሷ እንዳጋጣሚ ነው ፊልዷን እንትኗን ስጨርስ ኮንትራቷን ስጨርስ ወደ ሀገሯ ተመለሰች። ከዛ ለኔ ከዛ በፊት ቤት ተከራይቼ ስለማላቅ አቋቁማኝ ቤት ተከራይ ብላ እቃ ሟልታልኝ የምቋቋምበትን ገንዘብ ሰጣኝ ሄደች። እሷ ሄደች። በቃ ኢትዮጵያ ያላረገልኝን እሷ አረገችልኝ ማለት ነው። ከዛ እሷ አርጋልኝ ያንን ሁሉ አቋቁማኝ ሄደች። ከዛ በኋላ ጎንደር የመጀመሪያ ጊዜ እንደዚህ ፊልድ ለ4 ወር ጎንደር ሄድኩኝ ማለት ነው። ከዛ ጎንደር ሄጄ ጎንደር እየኖርን እያለ በመሃል ልክ ከ4 ወር በኋላ ተነሱና ወደ አለማጣ ሂዱ ተባልና ቀጥታ ተነስተን ወደ አለማጣ ከጎንደር ወደ አለማጣ እንሄድ ነው እና የዛ ሰዓት እሰራለሁ። ምንም ልጅም ስላልነበረኝ ላጤኝ እሰራ ነበረ። ከዛ በጣም በየአመቱ ይጠሩኛል። በየአመቱ እየጠሩኝ ይሄን ነበር እሰራ ነበር። መክሊትን ከወለድኩ በኋላ ወደ አዲስ አበባ ገባሁ። ያው አዲስ አበባ ገብቼ እውነት ነው የምነግራቸው፣ አዲስ አበባም ገብቼ እንደዚሁ ስራ አጣሁ። በጣም በቃ አዲስ አበባ ለእኔ ፈተና ትንሽ ፈተና ነበረብኝና መስራት አልቻልኩም ነበር። አልለመድኩም፣ እየለመድኩ አይደለም። ምክንያቱም የፊልድ ስራ ስለለመድኩኝ ይሄንን እዚህ ጋር መስራት ከብዶኝ ነበር። ግን ምግብ ቤት ተቀጥሬያለሁ፣ መስተንግዶ ተቀጥሬ ሰርቻለሁ። ይሄን ሁላ ሰርቼ ራሴን አስተዳደር ነበረ። የሚያግዘኝ ሰው አልነበረም ከጎኔ። ትዳር ምክንያቱም ከእግዚአብሔር ያልተጠየቀ ትዳር አይደለም። በቃ ይበላሻል። በራሴ መንገድ ስላመጣሁት፣ በራሴ ጥፋት ስላመጣሁት፣ በራሴ ጥያቄ ስላመጣሁት በቃ ትዳር አልነበረኝም እና ይሄ ሁላ ነው አዲስ አበባ ላይ በጣም ፈተና ሆኖ የተጠበቀኝ። ከዛ በኋላ ነው እያመመኝ ሲሄድ አንድ ጓደኛ ነበረኝ እና በሱ የተነሳ ነው በቃ ወደ እግዚአብሔር ወደ ገዳም መሄድ አለብኝ ብዬ እሱ ጋር አጋጣሚ ሆኖ ተጣልተን በሱ የተነሳ ነው ወደ ገዳም የገባሁት ማለት ነው። እሱ ምን ሆኖ ነው በሱ ምክንያት የገባሁት? ለራሴ እኮ አይደለም። እስከዛ ድረስ ምንም አውቀው ነገር የለም። እውነቴን ነው የምነግራችሁ። ግን እሱ ሙስሊም ሆነ ልክ እኔ ጋር ስንለያይ ማለት ነው። ከዛ ሙስሊም ሲሆን በሱ ምክንያት ነው እኔ ሽንቁሩ ሚካኤል የገባሁት ማለት ነው። ከዛ ሽንቁሩ ሚካኤል የመጀመሪያ ገብቼ መጀመሪያ ጸበል የገባሁበት ሽንቁሩ ሚካኤል ነው። ሽንቁሩ ሚካኤል 16 ጾም ነበረች። በዛ ወቅት ገብቼ 16ን ጾም ልወጣ ስል መንፈስ ተነስቶ እንዳልወጣ የተቀመጥኩት ማለት ነው። ከዛ እንደዛ ሆኖ ሲሆን ከዛ በኋላ ግን ለ7 አመታት ያለማቋረጥ በየጸበል ቦታው ነበር የምዞረው። እዚህ ቦታ ጸበል ፈለቀ ስባል ተነስቼ ነው የምሄደው። እዚህ ቦታ እንደዚህ ነው ስባል ተነስቼ ነው የምሄደው። በቃ በየጸበሉ ነበር የምሄደው እና ለ7 አመታት ያለማቋረጥ ጸበል ነበር። ልጄን እየተውኩኝ ልጄን የመክሊትን እየተውኩኝ ጸበል ነበር የምዞረው። ገዳም ለገዳም ነበር የምሄደው። ግን እንደዛ ሁኜ ግን የሚገርማቸው ነገር አሁን ተሸኘሁ ይልና
አሁን ላይ አለ። ስመለስ መንፈሱ አለ። ተሽኝ ሂዷ በቃ ተሸኝቻለሁ ብሎ አባቶች ሸኝተዋል ተብዬ ስመለስ ግን ያው ነበር እና ያ በጣም ተስፋ አስቆራጭ ነበር የነበረውና ከዛ መጨረሻ ላይ ግን ከእውነት አንድ ቦታ ላይ ማስታውሰው እሳቷ ኪዳነ ምሕረት የ5 ሰዓት የእግር መንገድ አለው። ያለ ምንም ነገር ማንም ሰው ጋር ሳላቅ እሳቷ ጽዮን ሄጄ ያንን መንገድ ማስታውሰው ጫማዬ እስከሚበጣጠስ የመጀመሪያ ጉዞዬ ነው። አላቅም እዛ ጋር ሄጄ ተመልሼ እንዲገደል ነበር እንዲ ከብለል ካለን ከብለል በቃ ሰው አይተርፍም ከዛ ከገደል ላይ ከወደቀ። ግን ያንን ሁላ አውጥታኝ ከጻርቃኔ ማርያም ነበር ተነስተን ሄር ነው የሆነች ልጅ ጋር። ከዛ ጻርቃኔ ማርያም እዛ ቆይቼ ነው ነይ እንሂድ ብለኝ አጋጣሚ ድንገት ተነስተን ሄር ነው ማለት ነው። የገባነው 3 ሰዓት ነው ማታ። ገደል ነው ጫካ ነው። ከዛ የሚመሩ ልጆች ነበሩ እዛው ገዳም ውስጥ የሚኖሩ እነሱ እየመሩን ሂደን ከዛ ጧት ነው ከኪዳን በኋላ ጧት ተነስተን ወጣን ማለት ነው። ለአንድ ቀን ሄር ነው ለአንድ ቀን ማለት ነው። ማየት አለብን ብለን ሰዓቷ ጽዮንና እዛ ጋር ሄጄ እምነታቸው ሙዝና ሎሚ ነው። እሱን ይዘን ነው ያገሬው ሰው እዛ ጸበልተኛው ሰጣን ይዘን ወጣን። ከዛ ተመልሼ ጻርቃኔ ማርያም አልቆየሁም ወጣው። እዛ ወጥቼ ግን እንደነገርኳችሁ እንትን ሰሚነሽ ኪዳነ ምሕረት ሄድ ነበር፣ ኩክየለሽ ማርያም በቃ ይሄ እነዚህ ቤቶች በቃ እኔ አማለለያቸው ገዳሞች ማለት ነው። እዛ ሄዳለሁ። እዛም በጨረሻ ላይ ነው አንድ ጊዜ እንደዚህ 16 ጾሟን ጾም ሰሚነሽ ልወጣ ስል መንፈስ እንደዚህ እኔ ላይ ዛር መኖሩን የተጋለጠው ማለት ነው። ሙሉ ሌሊቱን ቀጠቀጠ አድሮ ለወጣ ስል እንደ ነገ ለወጣ እንደ ዛሬ ሌሊቱን ሲቀጠቀጥ አደረ። ከዛ በቃ ለሳልወጣ እዛው ለተወሰነ ጊዜ ቆይቼ አሁንም በቃ ስመለስ ያው ስለሆነ ጓደኞቼ ለምን ትወጫለሽ እዛ ያገኙኝ ጓደኞቼ ያው ማምላክ የምትሰጠኝ ጓደኛ ማለት ነው። እና በጣም ነበር ማለቅስባት ወላዲተ አምላክ በጣም እኔ በቃ ምርር ነበር። በቃ እኔ አትወጂኝም ማምላክ በጣም ነበር ማለቅስባት። እንባ እንዳይመስላችሁ ማወርደው እንባ ማለት ነው። እና በጣም ነበር ማማረራት በጣም ነበር በቃ ሞቴን የምፈልገው በጣም ማለት ነው። እና እሷ ግን እንደዛ ሆነ ትታገሰኝ ነበር። ከቤቷ አላወጣችኝም ነበር እስከዛ ድረስ ታግሳ ማለት ነው። እና ግን ልክ ከተማ እሱን ጨርሼ ወደ ከተማ ስገባ በጣም ከባድ ነገር ነው የሚሆነው። 1 ሳምንት አልቀመጥም እኔ ከተማ ውስጥ እሄዳለሁ ተመልሼ እንደገና ወደ እሷ ማለት ነው። እና በጣም ነበር የሚከብደኝ የነበረው። ሂጂ ነው የሚለኝ በቃ አንድ ሀገር ላይ አንድ ቦታ ላይ አያስቀምጠኝም። ከሰው ጋር አያስማማኝም። ሰው ጋር በጣም ጣላለሁ። በቃ ለምን እንዲህ ተፈጠረ ብዬ የምጣላ ሰው ነኝ። በቃ ዱላ እደባደብ ነበር ተነስቼ በቃ ለምን እንዲህ ያደረጋችሁ ብዬ የምጣላ ሰው ነበር። እና እዛ ያው የሚያውቀው በዛ ወቅት እኔ መንፈሱ መሆኑን አልረዳም አላውቅም። የማውቀው ነገር የለም። ግን የራሴ ባህሪ ነበር የሚመስለኝ እንጂ እሱ እንደዚህ እንደሚያደርግ የማውቀው ነገር የለም። አሁን ላይ ነው ስለ መንፈስ አሰራር እያወቅኩ የመጣሁት እየተረዳሁ የመጣሁት እንጂ እና በዛ ወቅት በቃ አምላክ ያረገኝልኝን ነገር ሁሉ በቃ ያስረሳኝና እሱ ቀይ ትንሿን ነገር ነው የሚያሳየኝ። በደል እንዲሁኝ ምርር በቃ መማራርባት ማምላክ መቼ ነው እኔን ሰው መቼ ነው እንደዚህ የምታደርጊ መቼ ነው እውነቱን የምታሳይኝ ይሄን ነበር የምላት። በቃ ሁሌ ጸሎት የለኝም እኔ እውነቱን ነገራችሁ ጸሎት እንደዚህ የለኝም። ሱባኤ ግን መግባት አንደኛ በቃ ሱባኤ እገባለሁ በሳምንት በቃ ነው የምወጣው። በ7ኛው ቀን ሱባኤ በጣም ነው የምወደው በጣም እገባለሁ። እውነት ልንገራችሁ በጣም መልስ ትሰጠኛለች ወላዲተ አምላክ። ግን ያንን መልስ ያጠፋብኛል። ያንን የምነግረኝን ነገር ያጠፋብኝና እንደገና ተመልሼ አዝናለሁ እንደገና አለቅስባታለሁ። እና ይሄንን ሁሉ ስታረጊ እንደዚህ ቆይቼ መጨረሻ ላይ
ማስታውሰው ወደ ሪቷል ልገባ ማስታውሰው ነገር ከ7 ዓመት በኋላ አንዲት መልኩሴ ሴትዮ እዚህ ወደ ጀሞ እንቁ ገብርኤል አካባቢ የሆኑ መልኩሴ ሴትዮ መተዋል ተብዬ እሷቸውን ሴትዮ ለማግኘት 5 ቀን ነው ውጭ ያደርኩት። እውነት ልንገራችሁ ለማግኘት እሳቸውን ማለት ነው። ምክንያቱም ያዛሉ ጸበል ያዛሉ ተብለን ሂጄ 5 ቀን ነው ውጭ ያደርኩት እሳቸውን ለማግኘት ማለት ነው። ከዛ እሳቸውን ካገኘው በኋላ ጸበል ትእዛዝ መጣልኝ። ወንቅሸት ገብርኤል ለ3 ወር እንድቆይ ተደረኩኝ ማለት ነው። ከዛ ሄድኩኝ ወንቅሸት ገብርኤል ሲሄድ እንዳጋጣሚ ሆኖ ልክ የገባሁለት መዓዛ ማርያምን ያገኘኋት ከነ ባለቤታቸው ማለት ነው። መዓዛ ማርያምን ያገኘኋቸው እንዳጋጣሚ ብር አልያዝኩም። ብር አሳይተን ነው የምንገባው። ወንቅሸት ስንገባ በቂ ብር ይሄን ያህል ቀን ነው የምንቆየው ካለን እዛ ካስመዘገብን በቂ ብር ይዛችኋል ተብለን ነው የምንጠየቀውና ስንገባ ሳሳይ እኔ በቂ ብር አልያዝኩም ነበር ስገባ ማለት ነው። ከዛ ምንድነው እዚህ ዳሪና ከዛ ነገ ይዘሽን መተሽ ነው የምትገቢው ተብዬ ማቆያ እንደዚህ እንግዳ ማረፊያ ያላቸው እዛ ጋር ነበር የተኛሁት እና እዛም እንግዳ ማረፊያ ጋር ላይ ነው ተኝቼ እንትን ብዬ እዛ እነ መዓዛ ማርያም መጥቶ ደክሟቸው የተገናኘ ነው እዛ ጋር እና የገባሽለት መዓዛ ማርያም የገቡለት የንግስተ ነገስትን 2 ቪዲዮ አሳዩኝ ማለት ነው። 2 መልእክት ማለት ነው። 2 መልእክት በስልካቸው ሲያሳዩኝ ግራ ነው የገባኝ በጣም እንዴ። ማምላክ እውነትም ታገሺ ነበር የምባለው። እውነት ሱባኤ ስገባ ታገሺ ትዕግስት ይኑርሽ ነበር። በጣም ከምንም ነገር በላይ ትዕግስት ይኑርሽ ነበር እየተባልኩ መልስ የሚሰጠኝ ማለት ነው። እና ከዛ ያንን ቪዲዮ መልእክታቸውን ሳይ እውነት ነው የምነግራችሁ ልቤ ትርትር ነው ያለው። ቁጭ ብዬ ሌሊቱን ሙሉ የእሳቸውን ቪዲዮ ሳይ አደርኩ ማለት ነው እዛ ወንቅሸት ማለት ነው። ከዛ አዳራሽ ከዛ በኋላ ባህር ዳር ተመልሼ ሄጄ ብር አምጥቼ ነው ወንቅሸት የገባሁት ማለት ነው። ከዛ ወንቅሸት ከገባሁ በኋላ እኔ አዳራሽ አልገባም ብዬ እኔና መዓዛ ማርያም ሸራ ቦታ ተሰጠንና ሸራ ሰርተን እዛ እሷ ለሳምንት ብላ የመጣችውን እኔ ጋር 2 ወር ቆይታ ከወንቅሸት ገብርኤል ተባረን ነው። መዓዛ ማርያም እንዴት በሰንበት ልብስ ታጥቢያለሽ? ምክንያቱም በሄኖክ አርብ ነው፣ በባህር ሀሳብ ደግሞ እሁድ ነበርና አንዱ የከሰሱባት ምክንያት እንዴት በሰንበት ልብስ ታጥቢያለሽ ነው። ሁለተኛ ደግሞ የከሰሱባት ምክንያት ትዘክር ነበር የወላዲተ አምላክን ዝክርና እንደዚህ በየቅዱስ ገብርኤል ምናምን በየቅዱስ ገብርኤል በቅዱስ ሚካኤል በዕለቱ በቅዱስ ሄኖክ ዕለት ትዘክር ነበርና ስንሰጣቸው ዝክር ዛሬ ማን ነው ዛሬ ምንድነው ምን እያላችሁ ነው ብለው ነበር የሚሉት ማለት ነው። የማውቀው እኔ ብቻ ነኝ እሷ ቀን መቀየሯን ማለት ነው። የዛ ሰዓት ግን እንደዚህ ቀኑ ሙሉ ለማህበርተኛው ለህብረተሰቡ አልተነገረም። እንትን ብቻ ነበር መስቀለ ጊዜ ብቻ ነበር በዛ አቆጣጠር የሚቆጥሩት ማለት ነው። እና ከዛ ለምን እሷ ግን ጀምራው ነበር ቀን አቆጣጠሩን በዛ ነው የታወቀባት ማለት ነው። እና ከዛ ሄደው ቢሮው ከሰሱን እንዳጋጣሚ ሆኖ የከሰሱን ዕለት እኔ ተአቅቦ ይዤ ነበር። ምክንያቱም እዛ ቦታ ላይ ሱባኤ የሚያዝበት ቦታ አልነበረም። ወንቅሸት ገብርኤል የለም ሱባኤ የሚያዝበት ቦታ ህዝብ ነው ያለው። ጥምቀት ኪዳን ነው ወይ እንትን ነው ጸበልጥ ነው እንጂ ያለው እንደዚህ ሱባኤ የሚገባበት ቦታ አልነበረም። እኔ ደግሞ በጣም ሱባኤ እውነት ለመናገር ገዳም ላይ ካለው ሱባኤ እፈልጋለሁ እወዳለሁ። በቃ ሱባኤ መግባት ደስ ይለኛል ለራሴ ማለት ነው። እና መረጋጋት እንፈልግ ነበር። ከዛ ተአቅቦ ይዤ ነበርና እሷ ጋር ማልነጋገርም ነበር። እና የሚገርመው የንግስተ ነገስት መልእክት እየደጋገምኩ ነው ያየሁት። ያንን መልእክት በቃ ሱስ ሆኖብኝ
ኪዳን እንኳን ደርሰን ስንመለስ እባክሽ መዓዛ ማርያም ይሄንን ቪዲዮ ሲክፈችልኝ እኮ በቃ እውነት በቃ የሚገርም እኮ ነው ምናምን ብዬ ነበር እምላትና ልቤ ነው እውነት እንዲህ ትርትር ያለው ማለት ነው ቪዲዮውን ሳይ። ከዛ እሷም እንደዛ ተከሰሰች። የዛ ሰዓት የተከሰሰች ላይ ቢሮ ስንጠራ እኔ ታቅቡ ላይ ነኝ መሄዳችን ማውራት ስለማልችል እሳቸው ሄዱ። ከዛ እሳቸው ሲሄዱ ያችኛዋ ጓደኛዋ እሺ ሲሏት አይ እሷ አርሙን ላይ ታቅቡ ይዛለች ስትለኝ ምን መለኩሴዎች ናቸው እዛ የምናከብራቸው ሰዎች እና ብለን የምንጠብቃቸው በጣም እንግዲህ መለኩሴ እዛ እኛ አክብረን ነው። እኔ መለኩሴና ቄስ በጣም ነበር የማከብረው፣ በጣም ነበር የምወደው በቃ በዛ በነበርኩበት ጊዜ ማለት ነው። እና ከዛ ወደዛ የምን እናንተ ባለጌዎች የምን እንትን ነው ሱባኤ ምንድን ነው የምትሉብን? የምን ሱባኤ ነው ደግሞ ምናምን ነገር ኧረ ልጅቷ እኮ እንደዚህ እናንተ ልታስቱ ነው የመጣችሁት ምናምን ነገር በቃ በጣም ወርደውባት በዛሬው ዕለት እንድትወጪ ተብላ መጣች ማለት ነው። ከዛ ስትመጣ እኔን ምንድን ነው ብዬ ስላት እኔን ታቅቦዬን እንድፈታ አልፈለገችም። ከዛ አልነግርሽም ስትለኝ ከዛ እሺ አሁን ንገሪኝ ብዬ ታቅቦዬን ሁላ ፈትቼ የዛ ሰዓት አይ እንደዚህ ብለን ተከሰናና በዛሬው ዕለት ውጪ ብለውኛል፣ እኔ ግን ነገ ሄዳለሁ ብያቸዋለሁ ትለኛለች። በምክንያት እዛ ሰዓት እዛ ቦታ ላይ እንግዲህ ወንቅሸት ገብርኤል ሙስሊሙም አለ ጴንጤው አለ በቃ በጣም ብዙ ሃይማኖት ያለበት ጸበል የሚጠመቅ ህዝብ ነው ያለው። እንዴት ነው ከገዳም እንኳን ቀርቶ አይደለም በመድኃኔዓለምና በወላዲተ አምላክ የሚያምን ሰው እንዴት ነው ውጭ የሚባለው? በቃ ይሄን ተነጋገረ። ከዛ በነገው ዕለት መውጣት አለብኝ አለች። እሺ እኔ ደግሞ 1 ወር ቀርቶኝ ነበር፣ ለ3 ወር ነው የተባልኩት። 1 ወር ቀርቶኝ ነበር መጨረስ ስለነበረብኝ ጸበሉን። ከዛ እሺ እኔስ ስላት አይ አንቺማ ጨርሰሽ ውጪ፣ አንቺ ሳጨርሽ እንዳውጪ ብላኝ እሷን በማንግስተኛ ቀን ሸኝቼ ባህር ዳር ወስጃት አድረን ትኬት ቆርጬላት ወደ አዲስ አበባ ሸኘኋት። ከዛ እኔ ተመልሼ ስገባ ያ ሸራይ ፈርሶ ነው ያገኙት የምኖርበት የነበረው ማለት ነው። ከዛ ያፈረሱት እነዛው መለኩሴዎች ናቸው ያነጋገሩ መለኩሴዎች ማለት ነው። ምንድነው እዚህ እንትኖች የተሰበሰቡ ነገር? ምክንያቱም እኔን የተወኝ ምንድነው እሷ ኦርቶዶክስ ናት ብላቸው እኔን የተወኝ ማለት ነው። ግን እኔን መከታተል ጀመሩ ማለት ነው። ማለት ምንድነው የምታደርገው ተከታተለው ተብዬ ሰው ታዘዘብኝ ማለት ነው። እኔን ወንቅሸት ላይ እና ግን በቃ እኔ ደግሞ ምንም ነገር አላደርግም። ጠዋት እነሳለሁ፣ ሌሊት እገባለሁ፣ ኪዳን እገባለሁ፣ እንደዛ ከዛ በኋላ ጥምቀት እሄዳለሁ። እንደዛ ነው የማደርገው። ሌላ ነገር አላደርግም። ከዛ አዳራሽ ካልገባች ተባልኩ። አዳራሽ ደግሞ በወር ሂሳብ እየተከፈለ ነው። አዳራሽ ውሸት ነው ነፃ ተብሎ እኔ ምንም ነገር ነፃ አላየሁም። ቻርጅ ለማድረግ 3 ብር ነው እያስከፈሉ የነበረው። ምግብ ይሸጣል። ሆቴል ትልቅ ሆቴል እንደ ሆቴል ተከፍቶ ነበር። አዳራሽ ውስጥ ተብሎ አዳራሽ እየተከፈለ ነበር የሚኖረው። ግን እኔ አዳራሽ መግባት አልፈልግም ነበር። በቃ እኔ ሸራ ቤት ሰርቼ ነው የምኖረው ብያቸው ነው ሸራ የሰጡኝ ቦታ የሰጡኝ። እና ግን ያንን ሸራ አፈረሱና ትግባ አዳራሽ መግባት አለባት ስባል አልገባም አልኳቸው። ከዛ አልገባም ብዬ ለ1 ሳምንት ህፃኑ ጭርቆስ ነው ይባላል የ5 ሰዓት የእግር መንገድ ነው። እዛ ሄጄ ሱባኤ ገቡ። ከዛ ሱባኤ ገቡ። ከ8 ቀን በኋላ ስመለስ እዛው ቦታ ላይ አውቄ ነው። ምክንያቱም እዛ ቦታ ላይ ሄድኩኝ። እዛ ቦታ ላይ ሄጄ ለምንድን ነው ሸራ ማሰጡኝ? ሸራዬን አፈረሳችሁብኝ፣ ማረፊያዬን ለምን አሰጡኝም ብዬ እነዚህ አገልጋዮች ስጠይቃቸው አይ እንሰጥሻለን ቆይ ስላላገኘን ነው ሸራ። እኔ አዳራሽ ግቢ ተብለሻል ሲለኝ አዳራሽ እኔ አልገባም። እኔ አዳራሽ መግባት አልፈልግም። ሲጀመር ገንዘብ የለኝም እኔ አዳራሽ የምከፍለው እኔ አልገባም። ከዛ እንደዛ ብለው ይሄ አንዱ መለኩሴ የሚላችሁ ይሄ ምክትል አስተዳዳሪ እንደዛ ነገር ነው። እና ለምን ከፈለገች ስነ ስርዓትሽን ይዘሽ ኑሪ፣
የምን ሱባኤ የት ሄደሽ ነው ሲለኝ ሱባኤ ሂጄ ነበር። ምንድነው እዚህ ጋር ሱባኤ የምትይብን ምናምን ነገር አለኝ ማለት ነው። ባለጌዎች ናችሁ እናንተ ህዝብ ልታጠፉ ነው የመጣችሁት ምናምን ሲለኝ በቃ ከዛ እውነት ነው የምነግራችሁ መለኩሴነቱን ወረደብኝ። በቃ ምን ሲጀመር መለኩሴ እንደውም እንኳን በረአብ ጥሩ ነው እንኳን ያሽ ይላል እንጂ እንዴት እንደዚህ አይነት መለኩሴ ያለ እንዴ ብዬ ለራሴ እስከመገረም ድረስ ደረጃ ደረስኩኝ ማለት ነው፣ እነሱን ሳይ ማለት ነው። እና ከዛ በኋላ ብዙ ቀንም አልቀረኝም። ከዛ አገልጋዮች ነበሩ ሸራ ለ3 ቀን ያህል እዛ ውጭ ላይ ያቺ ሸራ የፈረሰችው ቦታ ላይ እየተኛው ሳይ ሁሌ ያየኛል ሰውየው ማለት ነው። ይቺ ልጅ በቃ አዳራሽ አገባም ማለት ነው ይላል መለኩሴው ማለት ነው። ከዛ እምቢ ብላለች አልገባም ብላለች ሲሉት ከዛ ፈልጉና ሸራ ስጧት አላቸው። ግን ተከታተሏት ምን እንደምትሰራ ተባልኩኝ። ከዛ ሸራ ተፈልጎ ተሰጠኝ። የተወሰነ ጊዜ እዛ ተቀመጥኩኝ። ከዛ ልክ 1 ወር ሲሆነኝ ጨርሼ 1 ወር ሲሆነኝ እዚህ ጋር መዓዛ ማርያም ያው የሚደረገውን ነገር ሁሉ ይነግሩኝ ነበር። እዚህ ስልክ እየደወሉ ይሄ ተደርጓል፣ ይሄ እንደዚህ ነው፣ ያው ከመስቀለ ጊዜ የሚወጣውን ትዕዛዝ የሚሆነውን ነገር ሁሉ ይነግሩኝ ነበር። እና እሺ ከዛ ልክ ቀን ተቀየረ ተባለ እዛ ሆኜ ማለት ነው። ቀኑ ማለት በቃ ታወጀ ቀኑ እንደዚህ ነው ብዬ ስትነግረኝ ልክ የዛው ቀን እኔ በቃ በቅዱስ ሄኖክ መቁጠር ጀመርኩኝ ማለት ነው። ከዛ ጾሙን የፋሲካ ጾም ነበር ገባ፣ ቀርሞ ስለነበር የገባው እኔም የዛ ሰዓት ጀመርኩት። ጾሙም ተጀምሯል ስትለኝ ልክ ጾሙን እኔም ጀመርኩኝ። ከዛ በኋላ ቀኑንም በዛው በቅዱስ ሄኖክ ቀን መቁጠር ጀመርኩኝ። ከዛ 1 ሳምንት አልቆየሁም ወንቅሸት ወጥቼ ግን ልመለስ ነው። ምክንያቱም እኔ ልመለስ ምክንያቱም ገዳሙ ደስ ይላል፣ ውጡብኝ አይልም እንትን አለ በቃ የቅዱስ ገብርኤል በቃ እንትኑ አለ በቃ ደስ ይላል እንጂ ሰዎቹ እውነት ሁኔታቸው ትክክል አይደለም። በቃ እዛ ቦታ ላይ የሚሰራው ነገር ለሰው የሚሰበከው ምክንያቱም ብዙ ሰው አይቷቸው ነው የመጣው። ብዙ ሰው የሚጓዘው ያንን ቦታ ለማየት ነው። ግን የቅዱስ ገብርኤል ቃል ኪዳኑ ያስርልሻል ነው። እኔ እንኳን ተብዬ የገባሁት እራሱ እዛ ቦታ ላይ ማለት ነው። ለ3 ቀን ተጠመቂ፣ ለ3 ወር ተጠመቂ፣ የእሱ ቃል ኪዳን ያስርልሻል መንፈሱን ነው ተብዬ የገባሁት እኔ እንጂ እንደነገርኳቸው 7 ዓመት ነው ገዳም ለገዳም የዞርኩት። ምንም ግን ልዩነት ምንም ለውጥ አላመጣውም። ምንም ነገር የተማርኩት ነገር የለም። ምንም ህግ አልተማርኩም። ምክንያቱም ጸበልን ብጠመቅ ገዳምን ብገባ ህግና ስርዓት ስላላከበርኩኝ ምንም መንፈሱ ሊለቀኝ አልቻለም። ምንም አልለቀቀኝም። በቃ ያው ነው፣ መልሶም ያው ነው፣ መልሶም ያው ነው፣ እመጣለሁ መልሼ ያው ነው። ስለዚህ በቃ እና እዚህ ጋር ደግሞ አየኋ ብዙ ህግና ስርዓት ሲደረግ አየሁ። መዓዛ ማርያም የሚነግሩኝ ነገር በቃ ትክክል ነው፣ ይሄ መሆን ያለበትን ነገር ነው እየነገሩኝ ያሉት ማለት ነው። ስለዚህ እኔ ታዲያ ምን ብዬ ነው አይቼ ወደዚህ ማህበር ላይ ተቀላቀልኩት። ከዛ በኋላ አየሁ እየተማርኩበት መጣሁ። ብዙ ነገር እየተማርኩበት ነው ይሄ ማህበር ማለት ነው። ከዛ እየተነገረኝ መጣሁ። ጾሜን ጀምሬ ወጣሁ። ከዛ ከወንቅሸት ተመልሼ መጥቼ ልጾም ነበረ። ከዛ ይሄ በሽታ ኮሮና ገባ ተባለ፣ ታሸገ፣ ተዘጋ ተባለ። ከዛ በኋላ ኮሮና ተዘጋ፣ ወንቅሸት ተዘግቷል ሲባል ልብሴም ሻንጣዬም ምንም እዛው እንደተቀመጠ ነው። ተመልሼ አልገባሁም። በቃ መጣሁ። ደሴ የነበርኩት የዛ ጊዜ። ከደሴ ቀጥታ ተመልሼ ይሄንን ስሰማ ወደ አዲስ አበባ መጣሁ። አዲስ አበባ መጥቼ መስቀለ ጊዜ ነው ማፈላለግ የጀመርኩት ቦታውን። ምክንያቱም መዓዛ ማርያም ስለማታውቀው እዛ ሆና ናዝሬት ናት እሷ፣ አታውቅም ቦታውን፣ መታበት አታውቅም። እና እኔን ነበር ፈልግ የምትለኝ። ያው በጣም ብዙ ሞከርኩ፣ ፈለግኩ። የሚገርመው መብራት ኃይል ብቻ ስለተባልኩኝ መብራት ኃይል ብቻ
ተብዬ አድራሻ መብራት ኃይል በሚለው ብቻ ብዙ መብራት ኃይሎች ሄጃለሁ። ብዙ ቦታ ሄጄ መብራት ኃይል ፈልጌያለሁ። መጨረሻ ላይ ግን መስቀለ ጊዜን ያገኘሁት ነገር ቢኖር ምንድነው አንድ ማህበርተኛችን የሚገርመው ልቤ በጣም ከእንትን ከማለቱ ከመጓጓቱ የተነሳ አንገት ነበር የማየው፣ የሰው አንገት ማለት ነው። አንገት ይሄን ማህተብ ነበር እየፈለኩ ነበር እና አንገት ነበር የማየው፣ የሰው አንገት ነው። ይሄኛው ማህበርተኛ ነው ይሄ እንደዚህ እያልኩ ማለት ነው። እና አጋጣሚ ሆኖ አንድ ቀን ከታክሲ ስወርድ እህቴ ጋር ነበርኩና ከሳሪስ ስወርድ አንድ ማህበርተኛችን ይሄን መስቀል አድርገው አጋጣሚ አየሁት ማለት ነው። ከእውነት በጣም ብዙ ለፍቻለሁ መስቀለ ጊዜ ለመፈለግ ማለት ነው፣ ለማግኘት ማለት ነው። ከዛ እንዳጋጣሚ ተመልሼ ነው ሂጄ እጇን ነው ያስኳት ማህበርተኛችን ማለት ነው። ከዛ ይዤ እባክሽ ይሄ መስቀል ስትል ምንድን ነው የመስቀል ስትል አይደለም እሱ ይሄ የሚገኝበትን ቦታ ንገሪኝ፣ አድራሻ ልስጥቆት ስትለኝ እሺ ቦታውን ንገሪኝ፣ እንደዚህ አጠና ተራ ሂደው እንደዚህ ብለው ነገረችኝ ማለት ነው። መስቀል ጊዜ የሆነ ልጅ ጋር ነበር አብረን የመጣ ነውና እሱ አያውቅም ስለዚህኛው ሃይማኖት ምንም የሚያውቀው ነገር የለም። ከዛ እኔ ነኝ ይዤው ሄድኩት ና እንሂድ ብዬ ማለት ነው። ከዛ ነጠላ አልለበሰም ነበር። እኔ ነጠላ ለብሻለሁ፣ እሱ ግን ግቢው ስንገባ ነጠላ አልለበሰም። የዛ ሰዓት እንዳጋጣሚ ሆኖ የአብርሃም እንግዶች ይመገቡ ነበር እና ገባን። እዛ ገብተን እዛ ማህበርተኞች ስለነበሩ እዛም ያስተናገዱ ነጠላ ሳይለበስ አይገባም ብለው እሱን አስረዱት። አይ አላወቅንም አዲስ ነን አልናቸው። ከዛ እሺ ብለው የጸሎት ውሃ ሰጡን፣ ዝክር ሰጡን። እዛ ማዕድ እንድንበላ አረጉንና ያንን ማዕድ ምናምን ቀምሰን ከዛ ህግና ስርዓትን ነገሩን። እንዳጋጣሚ ሆኖ ጋሹ ነበሩ የተቀበሉ። እሳቸው ህግና ስርዓት በራሪ ወረቀቱን ሰጡን። እሱን ይዘን በሁለተኛው ቀን በቃ አትጥፉ፣ ህግና ስርዓቱ ይሄ ነው፣ እንደዚህ ነው፣ ንግሥተ ነገሥትን ለማግኘት በሱባኤ ይዛችሁ በሱባኤ ጠይቋት ወላዲተ አምላክ ፍቃዷን አሉን። እሺ ብለን ተመልሰን ሄድን። ከዛ እኔ በጣም በተደጋጋሚ ብቻዬን፣ ልጁ ያው አልሄደም፣ ብቻዬን መምጣት ጀመርኩኝ። ብዙ ጊዜ እመጣለሁ። እውነት ለመናገር ማምላክ መቼ ነው ማህበርተኞች ጋር የምታቀላቅኝ ብዬ ጠይቃት ነበር። እውነት መቼ ነው እኔ ማህበርተኛ መሆኑ እንደዚህ እንደ ልጆች መሆኑ ብዬ ጠይቃት ነበርና ከዛ እንደዛ በቃ በጣም ቢያንስ ከ5 ጊዜ ከ6 ጊዜ በላይ ብቻዬን መጥቻለሁ። ሂጃለሁ መስቀለ ጊዜና ንግሥተ ነገሥትን ግን ላገኛቸው አልቻልኩም ነበር እና ሁሌ ግን እያለቀስኩባት ነበር። መቼ ነው ማህበርተኞች ልጆች ጋር የምታቀላቅኝ ነበር የምላትና ከዛ እንዳጋጣሚ ሆኖ መዓዛ ማርያም ቄደር ስላልተጠመቁ ቄደር እኔም መጠመቅ ስለነበረብኝ ቄደር እንድንጠመቅ እንትን አልኩኝ። ስንጾሙን እንደዚህ 3 ቀን አክፍለን አሁንም አይ አንጠምቀም ይሉናል ቄሶች። አሁንም እንደዚሁ በተደጋጋሚ ቢያንስ 3 ጊዜ ጾመን እንትን አንልም ያሉን ነበሩ። ማለት ቄደር አንጠምቅም ያሉን ሰዎች ነበሩ፣ ቄሶች ነበሩ። እሺ ብሎም ከጾሙን በኋላ አንጠምቀም ቀጥረውን በቀጠሯችን የሚሰርዙብን አባቶች ነበሩ። እኛ ልክ የንግሥተ ነገሥት እንትን መሆኑን ሲያውቁ እኛን በቃ እንደዛ ሲያደርጉን ነበርና ከዛ መጨረሻ ላይ ነው በቃ አልቻልንም እኛ ብለን ወደ መስቀለ ጊዜ ስንደውል ነው አዲስ አበባ መታችሁ እንትን በሉ ቄደር የሚጠመቅ የንስሐ አባት ካለ ሰው ተገናኙና ተጠመቁ ተባል። እሺ ብለን እንዳጋጣሚ ማህበርተኞቻችን እነ ገብረ ጻድቅ ነበሩ፣ እነሱ አገናኙን። ቄደራችን ተጠመቅን። ልክ የተጠራን የመጣለት የወላዲተ አምላክ ጽዋ የምትወጣበት ቀን ጊዜ ነበር እና ከዛ ልክ ተጠርተን ነው የመጣነው። ማምሽተን ነው የመጣነው። 11 ሰዓት ከምናምን ነው መስቀለ ጊዜ የገባነው። ከዛ አይ ሰዓት አልፏል ስንባል አይ ተጠርተን ነው ብለናቸው
እኛ ተሳልመን ቁጭ እንዳለን ንግስተ ነገስት መጡ። ተሰብስበን መዓዛ ማርያም ከነ ልጆቻቸው ነበሩ። እኔም መክሊት እኔ ጋር ነበረች። ተሰብስበን መጣን። የዛ ሰዓት አገኘኋቸው ማለት ነው። ንግስተ ነገስትን አግኝቻቸው አላውቅም። ብቻዬን ስመጣ አግኝቻቸው አላውቅም ነበርና በጣም ተገረምን፣ በጣም ተደሰትን። እውነት ነው የምነግራችሁ። የዛ ሰዓት ስናገኛቸው በጣም ነው ደስ ያለን። ያልጠበቅነው ድንገት ነው መጥተው ሰላም ለእናንተ እንዴት ናችሁ ብለው ነው ሰላም ያሉን። በጣም ተደሰትን። ጽዋ ወላዲተ አምላክ ጽዋ ስለምትወጣ አብነት አደባባይ ላይ እንገናኝ 10 ሰዓት ላይ ያሉን። ከዛ እሺ ብለን እኛ ደግሞ አላወቅንም። እኛ በለበስነው ልብስ ለካ ማህበርተኛው ደግሞ ሙሉ ልብስ አሰፍቶ ነበረ። ሄድን 10 ሰዓት እንዳጋጣሚ ሁሉ ነገር ሌሊት ሁላ ታክሲ ያገኘን ተሳካለን፣ ደረስን። እንደውም ቀድመን ሁላ ደረስን ከመጓጓታችን የተነሳ ማለት ነው። ምክንያቱም በጣም ተደስተናል። እንቅልፍ ሁላ አልያዘንም። ሌሊቱን ሁላ ስናወራ ነው ያደርነው እና የዛ ሰዓት የተደሰትኩባትን ቀን በቃ አረሳትም መቼም ማለት ነው። ንግስተ ነገስትን ያገኘንባት ቀን ከዛ አመሰገንኳት። ለካ ወላዲተ አምላክ የነገሩሽንና ያሳዩሽን ስላላመጣው ነው ለካ እሳቸውም ያላገኘሁበት ምክንያት ብዬ ይሄን ያህል ማለት ደረጃ ደርሼ ነበርና የዛ ሰዓት ያው ማህበርተኞቼ ታውቃላችሁ ብዙ ፈተና ወላዲተ አምላክ የወጣች ቀን ብዙ ፈተና ደርሶብን ነበረ። ያንን ደግሞ አሳልፋ አሁን ከዛ በኋላ ነው ማህበርተኞች ጋር ተቀላቅለን ብዙ ነገር እያነሳች ብዙ ነገር እያስተማረች ማምላክ ክብር ይግባት። ብዙ ነገር ድክመቴ እዚህ ማህበር ላይ ስቀላቀል ድክመቴ አምላኬን እዚህ ማህበር ላይ ስቀላቀል እኔ ብዙ ነገር ተምሬበታለሁ። ይሄን ማህበር ድክመቴን እያነሳች ወላዲተ አምላክ አምላኬን የማይበትን መንገድ አስተካክላልኝ ይሄን ሁላ ንስሐ እድሜ ለንስሐ ጨምራልኝ ማምላክ ይሄን ማህበር ጋር ስታቀላቅለኝ ጥንካሬን ማንነትን ድክም በቃ ምን ኃጢአት በደሌን እንደ አዲስ እንዳይበት እንድማርበት ያን ያህል ዘበን አምላኬን ያሳዘንኩበትን ነገር እንዳይበት ነው ያደረገች። እመብዙሃን ክብር ይግባት። እኔ በቃ ይሄን ማህበር ጥንካሬውን ነው ያየሁት፣ የተማርኩበት ደካማነቴን ነው ያነሳሁበት። እና ጸሎት የተማርኩት እዚህ ማህበር ላይ ጸሎት ሰዓት አለን። በቀን 8 ሰዓት ጸሎት ሰዓት አለ። ህግና ስርዓት የተማርኩበት ስነ ስርዓት የተማርኩበት ብዙ ነገሮች ወደ ኋላ የጣልኩበት ማህበር ነው። ይሄ ማህበር ማለት ብዙ በቃ ያንን እንደነገርኳችሁ ያንን ውድቀን ያንን የነበርኩትና ያሳለፍኩትን ነገር ተመልሶ መጥቶ ማደስ ቢቻል ኖሮ አሁን ላይ የማረግበት ማህበር ነው። ይሄ ማህበር ብዙ ነገር እውነትን ያየሁበት፣ ጥንካሬን ያየሁበት፣ ሰላም ያገኘሁበት፣ ፍቅርን ያየሁበት። እውነቴን ነው የምነግራችሁ። እኔ እንደዚህ አልነበርኩም። ትህትናን፣ ደግነትን ያየሁበት እኔ ይሄ ማህበርተኛ እኔ ንግስተ ነገስት ያስተምሩ እማምላክ በእሳቸው አድራ የተናገረችውን ነገር ሁሉ እንድንተገብር ነው እንጂ የተለየ ነገር ኑሯቸው አይደል። ማንም ንግስተ ነገስት ከየትም አይደለም የሰበሰቡ፣ እኛ ራሳችን ነን የተሰበሰብን ከብዙ እሷ ራሷ በፈቀደችው አምላክ በፈቀደው መንገድ ነው እኛ የሰበሰብን። በቃ ጸሎተኛ ሁኝ አይደል፣ እንደውም ድክመቴ ይበዛ እንደውም ኃጢአቴ የበዛ ስለሆነ ነው እኔ አምላኬ እዚህ ቦታ ላይ ነው ያመጣኝ ብዬ የምለው። ምክንያቱም ሊያስተምረኝ በቃ ይበቃል ሲለኝ ማለት ነው። ምክንያቱም እዛ እንዳልኳችሁ 7 ዓመት በመቆየቴ ምንም የተማርኩት ነገር የለም። አሁንም መንፈስ ጋር ነኝ። አሁንም ያ መንፈስ ላይ ነኝ። አሁንም መለወጥ የለም። አሁንም ባህሪ ያው ነው። እንዴት ለራሴ እስከሚገርመኝ ደረጃ ድረስ ነበርኩኝ እና
ያን ያህል እየደከምኩኝ እዚህ ጋር ግን ስመጣ ብዙ ነገር እኔ በራሴ ለውጥ ያየሁበትን በቃ ራሴን ያየሁበትን ራሴን አረጋግቼ ተቀምጬ ባገኝ ባጣ አመስግኘው ለቅሶ አይደለም አሁን ደስታ ማለት ነው። ሰጣኸኝ ብዬ እንኳንማ አምላክ የማያነሳን እንኳን የማያሳጣንን ቀርቶ አይደል ባጣ አመስግኘው ማድርበትን እንትን ነው የሰጠኝ አሁን ላይ ማለት ነው። ድሮ እኮ አማረሬው አልቀሸበት አምላኬ አንተ እኔን አልፈጠርከኝም ብዬ የምልበት ጊዜ ነበር አይደል? አሁን ላይ ግን አመስግኛለሁ። ምክንያቱም ብዙ ነገር ለውጦልኛል። ብዙ ነገር ታግሶኝ ያን ያህል ጊዜና ዘመን ታግሶኝ አሁን ላይ አቆሞኛል እዚህ ጋር ማለት ነው። እውነተኛውን መንገድ አሳይቶኛል። እኔ እውነት ለመናገር ማለት ነው አንድና አንድ እውነተኛ ነገር ነው ያየሁት እዚህ ማህበር ላይ መጥቼ በቃ ነገርኳችሁ። ድክመታችንን ሁሉ የምናራግፈት የምንታጠብበትን ነው ማምላክ እድል የፈጠረችልን ማለት ነው። እድል የሰጠችን ከወደቅንበት ያነሳችን ማለት ነው። እና ክብር ይግባት እናትና ልጁ ክብር ይግባቸው ነው የምለው እኔ ቃል የለኝም። አባቴ ፍቅር የሆነ አባት ለመድኃኔዓለም እኔ ቃል የለኝም። ምስጋና ብቻ ነው። አሁንም ለዘላለም ስሙ የተመሰገነ ይሁን። ከእንደዚህ አይነት መዓት ያወጣን ከዛ የወደቁንበት እውነት እኔ እንጃ። አሁን ላይ ቆራጥ ማህበርተኛ እያየሁ ነው ያለሁት። ጥንካሬ በቃ ጠንክሮ የሚያጠነክር ማህበርተኛ ነው አሁን ላይ ያለ ነው። የሚገርመው ፈተና በፈተና ቢደራረብም የሚገርመው ነገር ፈተናው ጥንካሬ ሆኖታል ለዚህ ማህበር ማለት ነው። ሁሉ ተገዳርፎ ውጭም ያለው አገር ውስጥም ያለው በየቦታው ተገዳርፎ ነው ያለው። እኔ በጣም የሚገርመኝና ያሳየችኝ ነገር ለኔ ለራሴ እጹብ ድንቅ ስለሆነብኝ ማለት ነው። እኔ እውነት ላለው የወጣችሁ ማህበርተኞች ምን አይታችሁ መጣችሁ? ምን አይታችሁ ነበር የገባችሁት? ከዛ በኋላስ ደግሞ ምን አይነት ነገር አይታችሁ ወጣችሁ? እንዴት ምን ታይቶ? እውነተኛ ነገር እኮ ነው የተያዘው እዚህ ጋር የማይዋሸት ውሸትና ውሸት የሌለበት ማለት ነው። መሆን ያለበት ነገር እኮ ነው እዚህ ጋር ያለው። እኔ ለምን እንደወጣችሁ ሁላ እኔ ለእናንተ ጥያቄ ምን ነበር? እውነት መጀመሪያም ወይ እምነቱም አልነበረም ነው እኔ የምጠይቃችሁ አሁን ላይ ማለት ነው። አሁን ላይ ልክ በቃ ይሄ ማህበር እናንተ ከወጣችሁ በኋላ እኔ የዚህ ማህበርተኛ ጥንካሬ እየጎላ ነው እንጂ የመጣው እየደከመ አልመጣም። በጣም የሚገርመው ነገር ንግስተ ነገስትም በጣም እየበረቱ ነው ያሉት፣ ማህበርተኛውም እየበረታ ነው ያለው። እናንተ ፈተና በፈተናችሁት ቁጥር ማለት ነው፣ እናንተ ውድቀት ባመጣችሁ ቁጥር እኛ እየተነሳን ነው። ክብር ይግባት ለወላዲተ አምላክ። እሷ ጋር ሆነ የፈለገ ነገር ቢመጣ ይሄ ማህበርተኛ በቃ እንደማይወርቅ እያያችሁት ነው፣ እያሳየቻችሁ ነው እውነት። ምክንያቱም እውነት ነው አይተያዘው። በቃ ከስንት እኮ መዓት መጣን እኮ እኛ ነበርንበት እኮ እዛ ቦታ ላይ ነበርን፣ አይተናል እኮ። ግን እኔ ከዛ ቦታ ላይ ምንም ነገር የተማርኩት ነገር የለኝም። ነገርኳችሁ እኮ አክፍሎት የተማርኩት እዚህ ማህበር ላይ ነው። አላውቅም እኔ አክፍሎት ባህር ሀሳብ ላይ በነበርኩ ሰዓት የእንትን ነው አክፍሎት ነው የማውቀው። ያንንም ላላከፍሉላ እችላለሁ። የፋሲካ አክፍሎት አንድ ቀን አለቀ። ይሄ ግን በቃ አርብሮ አክፍሎት እውነት ነው። አጿጿማችን ህግና ስርዓት አለው። በስነ ስርዓት ትክክል በሚገባን ነገር ነው እየሄድን እያስተማረችን ያለችው ወላዲተ አምላክ። እንዴ ውድቀታችንን እያሳየችን እንዲህ ወደኋላ ዙረን እንዳናይ ያርጋናለች አምላክ። በቃ ወደፊት እንጂ ወደኋላ እንድናይ የፈለገ ቢመጣ የፈለገ ሊሆን ይችላል። ምክንያቱም እውነት አይተናል። እውነት ነው የተቀበልነው። እውነት ነው እየተደረገ ያለው። አለማመን የራሳችሁ መብታችሁ ነው። አመኑ አላለም። ግን እኛ ደግሞ በቃ አይተን ነው የመጣነው። ሳናይ አልመጣንም። ተደርጎልን ነው የመጣሁት። እኔ ተደርጎልኝ ነው የመጣሁት። እውነት
እዚህ ማህበር ላይ በቃ አይቼ ነው የመጣሁት። ያንንም አሳይታኝ እኛውንም ልታሳየኝ ነው ያመጣች። እድሜ ቀጠለችልኝ ማለት ነው። ለኔ ለንስሐ እድሜ ሰጠችኝ ወላዲተ አምላክ። እድሜን ቀጠላ እንጂ የወደኩኝ እኔ እኮ በቃ ርካሽ ሴት በኃጢአት የኖርኩ ሴት ነኝ። ግን እግዚአብሔር ልትድን ትወዳለህ ብሎ አይደል ጠይቆ ያዳነው። ስለዚህ እኔንም እንደዛ ተብዬ ነው የመጣሁት እዚህ ማህበር ላይ የተቀላቀልኩት። እውነት ነው። እቺ ምንድናት እቺ ልትሉ ትችላላችሁ። በሉ ስድብ፣ ግልምጫ የፈለገ ቢሆን ይሄ ማህበር እያጠነከረው ነው እንጂ የመጣው እኔ ውድቀቱን አላየሁም። ከድሮ እኔ አሁን ጠንክሮብኛል ማህበርተኛ፣ በጣም ጠንክሯል። አላወቃችሁትም ማህበርተኛ እንዴት ስንቴ ልቦና ይሰጣል፣ እድል ይሰጣል። እንዴት መድኃኒዓለም እያንዳንዳችን እኮ እድል ተሰጠናል እንዴ ልናይበት፣ እውነቱን ልንለይበት። በቃ ሁሉን ነገር የተማርኩት እንደ አዲስ ሀብዬ የተማርኩት እዚህ ማህበር ላይ ነው። በቃ እዚህ ከገባሁ በቃ ርትዕት ተዋህዶ ከሆንኩ በኋላ ነው በቃ ይሄን ያወቅኩት። እኔ ሁሉን ነገር ስርዓት ያወቅኩት የሁሉን ስርዓት እንጂ ያለንም ስርዓት አልነበረንም። በቃ ህገ ወጥ ነን፣ ህግ ጥሰናል። አዎ አምላክን አናውቀውም ነበር። አምላኬ፣ ጌታዬ፣ ንጉሴ፣ አባቴ፣ የፍቅር አባት፣ የፍቅር ጌታ፣ የፍቅር ንጉስ የሆንክ ደግነትህ ፍቅርህ የማያልቅብህ ቸር ፈጣሪ ክብር፣ ምስጋና፣ አምልኮት፣ ውዳሴ ላንተ ይገባል። እዚህ ማህበር ላይ ስላቀላቀልከኝ ወደዚህ መንገድ ከጠፋሁበት ጨለማ ወደ ብርሃኑ ስላመጣኸኝ ክብር ላንተ ይሁንልኝ። እማምላክ እናቴ ወላዲተ አምላክ ፍቅርሽ እናትነትሽ የማይለይ እረራይሽ ደግነትሽ የበዛ ዛሬም ሁሌም አብረሽን ያለሽ በመቀነትሽ ያሰርሽን በመጎናጸፊያሽ የሸፈንሽን ከክፉ ነገር የምትሰውሪን ማህበርተኛውን ሁሉ የምትጠብቂ ልጆቻችንን ሁሉ የምትጠብቂልን ወደዚህም ወደ ማህበር ያቀላቀልሽኝ እናቴ የጨመርሽኝ እናቴ ወላዲተ አምላክ ክብር ላንቺ ይሁን። ንግሥተ ነገሥት እህተ ማርያም ዘኢትዮጵያ አቢሲኒያ እናቴ ከእርሶ ፍቅርን፣ ደግነትን፣ ርህራሄን ልታስተምረኝ ነውና ወላዲተ አምላክ አንቱን ያሳየችኝ። እግዚአብሔር ይስጥልኝ፣ ሺህ ዓመት ይንገሱልኝ፣ ልጆችዎትን ያኑርልኝ፣ በጸጋ ላይ ጸጋ ማምላክ ትጨምርልኝ። ስላረጉልኝ ነገር ሁሉ እግዚአብሔር ይስጥልኝ። ማህበርተኞቼ እወዳችኋለሁ። እናንተ ጋር አንድ ማህበርተኛ በመሆኔ ክብር ለመድኃኔዓለም አመሰግናለሁ። እናንተ ጋር እናንተን እህት ወንድም ዘመድ ወገን አድርጎ ስለሰጠኝ ክብር ለሱ ይሁን። እወዳችኋለሁ። በሀገር ውስጥም በውጭም ያላችሁ ማህበርተኞቼ ሁሉ አይዟችሁ የምትሉን ሁሉ የምትገድፉን ሁሉ ባረጋችሁት ነገር ሁሉ እግዚአብሔር ይክፈልልን። ዋጋችሁን እግዚአብሔር በሰማይ ያስቀምጥልን። ልጆቻችሁ እግዚአብሔር የሚፈሩ እግዚአብሔር የሚወዱ ልጆች ያርግልን። ሕግና ስርዓት አክብረው የሚያስከብሩ ልጆች ያርጉልን። ልጆቻችሁን ሁሉ እግዚአብሔር ይባርክልን። ትውልዱን ሁሉ የዚህ የማህበርተኛ ትውልድ ሁሉ እግዚአብሔር በበረከትና በጸጋ ይሙላልኝ። መክሊትዬ የኔ ምሳሌ የኔ ማንነት ማምላክ የሰጠችኝ ልጄ ወለተ ሐና ክብር እግዚአብሔር ይስጥልኝ፣ እግዚአብሔር ያሳድግልኝ። በርትዕት ተዋህዶ ሃይማኖት ያጽናልኝ፣ መጨረሻሽን ያሳምርልኝ። ልጄ ወድሻለሁ፣ አፈቅርክም። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆይ። ዘኢትዮጵያ